ሶፊያ መብቷን የፈለገችውን ማለት ትችላለች። በነገራችን ላይ ሙሉ ሰው ናት። እዚህ አላስቀምጥ ብላችኋት ልጆቿን ይዛ ጠቅልላ ከሀገር ወጣችላችሁ። አገር ቤትም ደግሞ ቀይራ ሰው በነፃነት መኖር የማይችልበት ሀገር ኢትዮጵያ በቃ በነፃነት መኖር አይችልም። ሰው አያስቀምጠ የፈለገችውን መሆን መብቷ ነው። እና አንዳንድ ሰዎች እንዳለመታደል ሆኖ የሰውን ርህራሄ አያገኙ። ሰው አይራራላቸው። አረመኔ ከሚስቱ ውጭ የሚወሰልት 3-4 ትዳር የመሰረተ ልክ እንደ እግዚአብሔር ሰው የሚቆጠር በጣም ብዙ ሰው እያለ በህይወቱ አንዴ የተሳሳተች ሴትዮን ጠምደው የያዙ ሰዎች ልክ ለወንጌል እንደቀን ሆነው ሶፊያ መቼ ነው የምትሄጂው? እየጠበቅንሽ እኮ ነው ምናምን ይላሉ። አስወጪ ኮሚቴዎች አሉ። አስወጪ ኮሚቴዎች ከቸርች እነሱ ነው የሚያስገቡክ፣ እነሱ ነው የሚያስወጡክ። እየጠበቅንሽ እኮ ነው፣ ወደ ኦርቶዶክስ እሄዳለሁ ብለሽናል እና መቼ ነው የምትሄጂው? አንቺ ልጅ ሂጂ እንጂ እና በጣም ትቦንሳቸዋለች። እዚህ በተለይ ኮመንት የምትሰጡባትን ሰዎች ቡንስንስ ነው የምታደርጋችሁ። ሶፊያ ሽባባው በጣም እጅግ የተባረከች የተወደደች ለልጆቿ የምትኖር ለሚዲያ ተጋላጭ የሆነች ጥሩ ለማድረግ ስትሞክር በመካከል መቀራረብን ለመስራት ስትሞክር በጣም ውርጅብኝ ዱላ የሚበዛባት በቃ ነገር የሚመርባት የሚከርባት አይነት ሴት ናት እንጂ በጣም ምስኪን ሴት ናት። የምትገባበትን አታውቅም። የሚዲያ አጠቃቀሟ ችግር አለበት። ኦፍኮርስ ምስማማው የራሱ ችግር አለባት። ግን እጅግ በጣም በተለይ በ90ዎቹ አካባቢ ላይ እኔ በ12 ዓመቴ ነው ከኦርቶዶክስ ተዋህዶ ቤተክርስቲያን 12 ዓመቴ አላቃትም ኦርቶዶክስን ኦልሞስት። ምክንያቱም ብዙ እድሜ እኔ ፕሮቴስታንት ነኝ የሆንኩት እና በ12 ዓመቴ ወደ ፕሮቴስታንት ኮንቨርት ሳደርግ ሲሄድ ከማቃቸው በጣም ውስጤ ከተጠቀመባቸው በ93 94 ላይ እንደዚህ አይነት መዝሙሮች በጣም ድንቅ መዝሙሮች የሰጠችን እጅግ የተወደደች ዘማሪ ናት። ዘፈን አልሳካ ብሎሽ ነው ወደ መዝሙር የመጣሽው። ኦፍኮርስ ምንም አልሳካ ብሎን ነው ብዙዎቻችን እኮ ወደ ህይወት የመጣ ነው አይደል? ዓለም አንቅራ ስትተፋን የጠፋው ልጅ ታሪክ እኮ እንደዛ ነው። ገንዘብ ይዞ ከአባቱ ቤት ወጣ፣ አልተሳካለትም፣ ፌል አደረገ፣ ወደ አባቱ ተመለሰ፣ ልብስ ተቀየረለት፣ ጫማ ተቀየረለት፣ አዲስ ቀለበት ተደረገለት፣ ፍሪዳ ታረደለት። ሁላችንም ዓለም ላይ ፌል አድርገን ነው የመጣ ነው ማለት አሸንፈን አይደለም የመጣ ነው። ከስረን ወድቀን ተስፋ ቆርጠን ግራ ገብቶን ምንሄድበት ምንጠጋበት ጥጋት አተን ለህይወት ትርጉም የሚሆን ነገር ጠፍቶን ነው የመጣ ነው እና ማንንም የድል አሸናፊ ሆነክ አይደለም የመጣው። በጣም ባለድል ሆነ አይደለም። ዓለም ስትተፋ ሰሞኑን አቤል የሚባለውንም ዘፋኝ አይ ቲንክ የ24 ደቂቃ ቪዲዮን አየሁት። አቤል ሙሉ ጌታ የሚባለውን ዘፋኝ እና ሃይማኖት ቀየርኩ ምናምን አላለም። ሰዎች ግን እየወረዱበት እየተመለከትኩት ነው። እየወረዱበት ነው ሰዎች። ኦርቶዶክስን ትቼ ኦርቶዶክስ ዘፋኝ አድርጋኝ አላለም ሰውየው። አንዳንድ ሰዎች ግን ቪዲዮ ሲሰሩበት ልክ ኦርቶዶክስ ዘፋኝ እንዳደረገችው እንዳወራ ከዛ ወደ ፕሮቴስታንት ዘፈን ጥዬ ሄድኩኝ እንዳለ ተደርጎ እየተወራበት ነው። ትክክለኛ አይደለም። ይሄ ጥላቻ በቃ ወደዚህ ነው ወደዛ ሃይማኖተኞች መካከል ላይ ያለ ጥላቻ ነው እንጂ እንደዚህ አላለም ልጁ። ምን አላለም? ኦርቶዶክስ ዘፋኝ ያደረገችኝ አላለም። ደግሞ ዘማሪ መሆናለሁ አላለም። በነገራችን ላይ አንዳንድ ሰዎች እንትን እያላቸው እየዘፈነ ነበርኩ ከ9 ቀን በፊት ይሄ ዘፈን ምናምን ብሎ በፍቅር ቁጥር 1 አልበሜ ላይ እንዲህ ብዬ ዘፍኝ ምናምን እያለ ያንጎራጎር እኮ አለ። 24 ደቂቃ የለቀቀውን ቪዲዮ ይዩት። ትንሽ ሰዎች ናቸው የተመለከቱት። አቤል ሙሉ ጌታ እና ያን ያህል የተለየ እንትን አላለም። አሁንም ዘፈን አልተወም ልጁ። እንደውም ምንድን ነው ያለው? አቀናብራለሁ፣ ዜማና ግጥም ሰጣለሁ፣ ጀማሪ ዘፋኞች ከመጣችሁ አበረታታችኋለሁ ብሏል እኮ። ከህፃንነቱ ፕሮቴስታንት ነው ሲናገር የሰሞት ራሱ ቆራቢ እናትና አባት እንደነበሩት ነው። ኦፍኮርስ ከህፃንነቱ ልክ እኔ ከህፃንነቴ ፕሮቴስታንት እንደነበርኩ ግን ቤተሰቦች ኦርቶዶክስ እንደነበሩ
ፕሮቴስታንት ሆኖ ሊሆን ይችላል ከሕፃንነቱ፣ ግን የኦርቶዶክስ እምነት ተከታይ ናቸው። አባትና እናቱ ሲሞቱ ራሱ ቆራቢ ኦርቶዶክሳውያን ሆነው ነው የሞቱት። ሲናገር የሰማሁትን ከራሱ አፍ ማለት ነው። 24 ደቂቃ የለቀቃት ቪዲዮ አለች፣ እየተጠየቀ ጥያቄ ማለት ነው። ስለ ኦርቶዶክስ ሲናገር ምን አለ? ኦርቶዶክስ እናት ቤተክርስቲያን ኦርቶዶክስ ብሎ በጣም ጥሩ ነገር ነው ያወራው ስለ ኦርቶዶክስ። እና የአንዳንድ ሰዎች ከሃይማኖት ጋር ሰው ያላትማሉ። በፖለቲካ ሲጠምዱክ ከሃይማኖት ጋር ያጋጩሃል፣ በሆነ አቋም ሲጠሉክ ከሆነ ነገር ጋር ያጋጩሃል። እና ልጁ ኦርቶዶክስን በተመለከተ ክፉ አላወራም። እመኑኝ፣ ገብታችሁ ተመልከቱት። እና ሶፎንያስ ሰሞኑን እኮ ሶፎንያስ አፌ ላይ እኮ በዛ እኮ ከማነው ከጆይ ጭሮ ጋር ተመለከትኩት። በቃ እንትን ውስጥ ከተትኩት፣ የሐሰተኞች ሰንጠረዥ ውስጥ ከተትኩት። በቃ አፌ ላይ ሶፊያ ያላለው ብዬ ሶፎንያስ ስለ በመድኃኒዓለም ስም አወጣውክ፣ ተፋውክ። እና ሶፊያ ምስኪን ሰለባ ናት፣ ሰለባ ናት። በእውነት ታሳዝነኛለች። በጣም ቆንጆ ቲኔጀር ህፃናት ልጆች አሏት፣ በጣም ቆንጆ። በቃ ያን ያህል የሰው ህይወት የሚጎዳ ነገር የላትም። እውነቱን ልንገራችሁ፣ የሰው ህይወት የሚጎዳ ነገር የላትም። አንተ ሌባህን፣ ሙሽላቃህን፣ ሐሰተኛህን ተሸከመ ሶፍት የሚያጎርስ እግሩ የረገጠውን አፈር ማህፀን ይከፍታል እያለ ህዝብን የሚሸውድ ደስታውስ እየከፈተ ፖርኖግራፊ መስራት ሲቀራቸው ደስታውስ እየከፈቱ ብዙ ሴቶችን ያስነወሩ ብዙ አመፅ የሰሩ በጉያ ካቀፈክ ውይ የእግዚአብሔር ሰው ቃል አውጣብኝ ምን አውጣብኝ እያልክ ሌላ ነገር እየወጣብህ ከታች እያየክ አፈነ ዝም ብለህ እንደ ሶፊያ ያሉ በቃ የሶሻል ሚዲያ አጠቃቀማቸው ሮንግ የሆነ ሚሳሳቱ ምስኪን ሰዎች ላይ ዱላና ድንጋይ ማብዛት ፌር አይደለም፣ ፌር አይደለም። እና ምንድነው ምትልን ካላችሁ ታብታብ አድርጉ እስቲ ወዳጆች፣ 100 ሺህ እናስገባው እስቲ እናያችሁ። አረ ተፋቶ ሶፊን ይላል። ሶፊ ኦፊሻሊ ይኸውላችሁ፣ እኔ እዚህ ሚዲያ ላይ ማንም ሰው ጠላት አይደለም እወቁ። ያ አሁን የጠፋው ሰሞኑን እንደውም ብቅ ብቅ እያለ ነው ያ አዝማሪው፣ ዘማሪ እንኳን አልለውም፣ አዝማሪው ዳግማዊ ጥላሁን የሚባለው ግለሰብ ከዚህ በፊት በጣም ሲሰድበኝ ስሜን ሲያጠፋ ስሜን ሲያጠለሽ ሰምታችሁ ከሆነ ከዩ ጩፋ ጋር ደቡብ አፍሪካ ያደረጉትን ፕሮግራም በተመለከተ አንተ ታዋቂ ዘማሪ ሆነ ሳለ ያንተን እውቅና ተጠቅሞ ይህ ሐሰተኛ ሰው ብዙ ሰዎችን እንደሚያስት እንዴት አታስብም? እንዴት የሐሰተኞች መድረክ ትጋራለህ ብዬ ነው ወቀሳ ያቀረብኩበት። ከዛ እጁን አጣጥፎ ሰብስቦ እጁን ቲክቶኩን ከረስቶት የነበረው ድር ያደራበትን ቲክቶክ ድሩን አንስቶ ፎቶ እየለጠፈ የኔንም የአማንሻሎ ምንም አብረውኝ ያሉ ሰዎችንም እየለጠፈ 24 ሰዓት መግባት ጀመር። ለጌታ ክብር ብሎ ነው አይደለም። የእግዚአብሔር ቃል እንደው መሰደብ አሳስቦት ነው አይደለም። አቡና እንደው የሚሸውዳቸው ሰዎች ኖረው እነዛን ሰዎች በቃ እንትን ላይፋቸውን ሊታደግ ነው አይደለም። ክብሩ ከእግዚአብሔር ክብር ስለሚበልጥበት አመፅም ውስጥ ስለሆነ የሚኖረው ያችን ነገር ኢጎን ለመመገብ መጣ። ከዛ 24 ሰዓት ከነቀለም ወርቅ የተንፈሱ ጋር ገዝት ላይ ያለች ያቺ በርገንዲ እንሾሽን ላይ መሰለች ሱፍ አድርጎ እንደዚህ ብለዋል። እንሾሽን ላይ መሰለች ሱፍ አለችው እንደዚህ ብሎ ዳጊ ቀጥሎ ዳጊ ያወራል። እየነዳው ነው ስራ ላይ ነኝ አለ 24 ሰዓት ይወያያሉ ሰዎች 24 ሰዓት ስራ። ለምንድን ነው ማይጠፋው? እኔ አሸናፊ ነኝ በቃ እና ቡናን አጥፍቻቸዋለሁ እኔ ግን ምናምን የሚል እንትን ኢሜጅ ለመስራት ነው። በስተመጨረሻም እነ ቀለም ወርቅን አሳሳታቸው። እነ ቀለም ወርቅም ልክ እንደሱ የሰው ገበና እያወጡ የሚያሰጡ እነ ቡርቴ ሲመጡ ቡርቴ መረጃ አለኝ አዝረከርክልሻለሁ። ትናንት ደግሞ ተሙ ጋር የተሙ ኦርቶዶክስነት አይዋጥልኝም፣ ግን እሺ ይበቸው። ተሙ አሁን ኦርቶዶክስ ሆኛለሁ ብሎ በየገዳሙ ስፖንሰርሺፕ የሚበለው ማለት ነው። ተሙ ጋር ገብቶ ተመስገን በውስጥ በኩል መተ ያወራኸኝን አደባባይ ላይ እንዳላሰጠው
ቡርቴ የነገርሽኝን አደባባይ ላይ አውጥቼ አዝረከርከዋለሁ። መረጃሽን ምናምን እንደዚህ ነው በቃ። ከምን ገባለች? ከአህያ ገባለች ጊደር ምን ተብላ ትመጣለች? እስቲ መልሱ ጎበዞች፣ ምን ተብላ ትመጣለች? ከአህያ ገባለች ጊደር ከአህያ ገባለች ጊደር። እና እኔ በጣም በቃ እስማ ምን ያለበት ምን አይችልም ማለት እሱን ነው ማለት ነው። እና እኔ የሚያዝናናኝ ሆት ስፖት ላብራ እስቲ እዚህ ቪዲዮ አንድ ቪዲዮች የላኩታለ ታብሌቴ ላይ ሰርጌ ነው ዛሬ ቆይ እንትን እያወጣው ነው ፋይል። እስኪ ወንጌል ስበክ የሚል ሰው አለ። አንተ ለምን አትሰብክም? ላይቭ ከፍተህ እኔ ሰብክ ይመቻል። ሳቤ ልክ ልንገርህ ትለኛለች። በእውነት ተመቸሽኝ። ፒን አድርጉላት ደግመሽ ኮፒ አድርጊ፣ ፒን አድርግላት። እኔ እኮ ለክርክ የሚነገር እሱ አልፈራም። ቀበሮች ዳዙ ጀሮ እንደ ይሄ ማለት ነው። ቆይ አንድ ነገር ልንገራችሁ ወዳጆች፣ አንድ ሰው በእውነት ነው የምላችሁ፣ ስልክ ከሰው ጋር ስትደዋወሉ በወዳጅነታችሁ ዘመን ነገ እንጣላለን በሚል ፕሮግራም የሰው ስልክ ሪካርድ የምታደርጉ ሰዎች የሰው ስልክ በዚህ ያክል ደረጃ ምን ያህል የክርስትናው ዓለም ላይ መተማመን እንደሌለ እንድታዩ ነው። በጠቅላላው ነው የምላችሁ። እዚሁ አሁን ኦርቶዶክሶች ጋር ያሉ ልጆች ምናምን አሁን አንዳንዶቹ ድምፅ እያወጡ ነው። እከሌ ምናምን እያሉ ፒው ያደርጉታል። የወዳጅነታቸው ጊዜ ላይ የተተነፋፈሱትን ማለት ነው፣ ያወሩትን ማለት ነው። ከዛ የጠላትነት ዘመን ላይ አደባባይ ላይ ይውላል። ወዳጅ የሆንክ ጊዜ እንኳን አትተማመንም እንዴ? የማይተማመን ጓደኛ በየወንዙ ይማማላል አይነት ነገር ማለት ነው። አሁን ኦርቶዶክሶቹም ጋር እያየው ነው። እነ ኤርሚያስ የፍቅር ጊዜያቸውን ተጠማምደው ነብይ ቡርቴ ኤርሚያስ ሲደውል ሪከርድ ተጭና ነው የምታወራው። ሄሎ የእግዚአብሔር ሰው እንዴት ነሽ ምናምን ሲላት ሴቭ ታደርገዋለች። የላከላትን ነገር ፎርዋርድ ታደርገዋለች። አንቺ የተቀባሽ የተለቀለቅሽ በእጅሽ ድንቅና ተአምራት የሚደረግ እግዚአብሔር ከህዝብ መካከል መርጦ ለዚህ ምስኪንና ጭቁን ህዝብ ቲቪ ጆሹዋ የሚባል ታላቅ ነብይ ጋር ወስዶ በሆሊ ወተር እና በሆሊ ስፒሪት የነካሻቸው ነገሮች ሁሉ የሚባረኩ ታላቅ ድንቅ ነገር የሚደረግ ላገኝሽ እናፍቃለሁ እወዳለሁ። በተለይ የምወደው የጌታ ባሪያ ቲቪ ጆሹዋ ጋር ሄደሽ ምናምን ያላት ሴትዮ ቀርጥ እንትን ድምፁን አስቀምጣ ለክፉ ቀን የዛሬ 10 ዓመት እርግጠኛ ነኝ ለልጆችሽ እንደዚህ ሴቭ አላደረግሽላቸውን ገንዘብ ድንገት አደጋ ቢደርስ ዮሴፍ በግብፅ ምድር እያለ ረሃብ 7 ዓመት ይመጣል ብሎ ለ7 ዓመት የሚሆን ምግብ እንዳዘጋጀ አላዘጋጀሽ። ለልጆችሽ የሚሆን ለነጋቸው የሚሆን ለዛ ነው አሁንም ተፍተፍ የምትይ። ኢትዮጵያ ውስጥ ሚሊዮነር ነበረች በነገራችን ላይ ቡርቴ ሚሊዮነር ቸርቹን በዕዳ ተያዘባት። ሰሞኑን አይታቸዋል አይደል? ያላትን ንብረቶች ምናምን ሸጠች። እዚህ ምንድነው ኃይሌ ጋርመንት አካባቢ ላይ G+3 ቤት ነበራት። እሱን አጨሰችው፣ ሸጠችው። የነበሯት ሌሎችም ክፍለ ከተሞች ላይ በጣም ትልልቅ ቤቶች ነበሯት፣ መኪኖች ነበሯት፣ ሸጠቻቸው። ከዛ ሀገር አሜሪካ ሄደች።
ሀገር አሜሪካ ያለ ህዝብ ሁሌ እዚህ ኢትዮጵያ ውስጥ አዳራሽ ከፍቼ ዲያስፖራ እስኪመጣ ድረስ መታገስ ልቤ ስላልቻለ ለምን ቀይን ሸካክፌ ዲያስፖራው ያለበት ቦታ ትንሽዬ መጋዘን ከፍቼ ጨርቁንም ምኑንም ለምን አልሸጥለትም ብላ ሄደች እና ይቺ ሴት ለልጆቿ ፊውቸር የሚሆን ነገር እንኳን ሴቭ ማድረግ አስባ ማታቅ የኤርሚያስን ስልክ የዛሬ 4 እና 5 ዓመት የተላላኩትን ቮይስ ይዛ አናቱን ልትለው ማለት አስቀምጣለች። እስቲ አንድ እኔ ከኤርሚያስ ጋር በስልክ ያወራሁበትና ከዚህ በፊት እኔና ኤርሚያስ ወዳጆች ነበርን፣ ታውቃላችሁ፣ ወዳጆች ነበር በትክክለኛው ትራክ ላይ በነበረ ጊዜ ማለት ወይም ያለ በሚመስለኝ ሰዓት ላይ በአንዱ ያዙት እና አሁን ላይ አንድ ስልክ እኔ ከኤርሚያስ ጋር ቮይስ አውጥቼ እንትን ሳሰማይታችሁ ታውቃላችሁ። ይኸው እዚህ ዩቲዩብ ላይ ያወራውን ምናምን አምጥቼ አሰማቸዋለሁ እንጂ ያላያችሁትን ምናምን አምጥቼ አሰማቸዋለሁ እንጂ በፍጹም አንድ ቀን የሰው ድምፅ ቀድቼ እንደዚህ ይሄው እንትና እንደዚህ ብሏል ይሄው እንትና እናንተና ብዬ አንስቻለሁ። ኤርሚያስ ሪከርድ ያደርጋል። አንዱ ሪከርድ ይኸው እህታችን እንኳን አይደለችም፣ እህቴ አይደለችም። እኔ ሐሰተኛ ነብይ እህቴ ሊሆን አይችልም። እሺ ቡርቴ የሞለጨችውን ሪከርድ አድርጎ ይሄ ሪከርድን ቁጭ አድርጎ ነው እንግዲህ ዮኒ ማኛ በእሷ ዳነ ምናምን ብሎ ገስት ላይ አብረው እንትን የሚሉት ሙድ የሚያያዙት። በዚህን ያክል ደረጃ በነውረኝነት የወደቁ ሰዎች ናቸው። እኔ ያዝናለሁ በእነዚህ ሰዎች ያት አንቺ ለምን አትጸልይም? ሪዝዋን ከምትሸጪ ሪዝዋን ጌታ ኢየሱስ ተናግሮኝ ደሙን ላውን ያትሞታል እያልሽ ብልያትም አዲስ ኪዳን የማይናገረውን ትናገሪ። ስሚ ልክ ነኝ፣ እብድ ነኝ፣ ለክርስቶስ እብድ ነኝ። እውነት ነው። ቪዲዮን አሳይ የምትለኝ ብራዘር ምን ሆነ ነው? አማርኛ ፊልም እኮ አይደለም። በእሷን በኩል ካሜራ ተደቅኖ በሱም በኩል ካሜራ ተደቅኖ ኤርሚያስ ሲያወራ ካሜራው ኤርሚያስ ላይ እየመጣ የፊቱን ቁጣ የፊቱን መናደድ ካሜራው እያሳየው ቀረብ አድርጎ የስሜቱን መናጠብና መለወጥ ካሜራው እያሳየ ከዛ በኋላ ቡርቴ ቁርጠኛ በሆነ ምላሷና አቋሟ አንተ ደንቆሮ ስማ ስትል ፊቷ ላይ ያለው መጸየፍ መናቅ ለኤርሚያስ ያላት ንቀት ካሜራው መለስ አድርጎ እሷን እያሳያት እኮ የተቀረጸ አይደለም። ኤርሚያስ እኮ ነው እዚህ እንትን ቲክቶክ ላይ ኤርሚያስ እኮ ነው ቲክቶክ ላይ እያለቀቀ እዚህ እንትን ዩቲዩብ ላይ ነው ያገኘሁት እኔ እና ቪዲዮን አሳይ ስላልከ ነው። ድምፁ ይበቃል ብራዘር፣ እችንም ያጣፍጠልህ፣ እችንም እኔ ያመጣሁልህ፣ ዝም ብለህ ተጠቀም። ጌታ እባብ ነው አለኝ አለች። ወይ ኤርሚያስ እኔ ብዙ ነገር ብለውኛል። ሐሰተኛ ነቢያት ፈነጋር ላይ አልፈርድብም። እባብ ነው አለኝ ጌታ አለች። አንተ ድፍረቷ አልናገርም። እሺ ጌታ እባብ ነዋል። ከዛስ ምን ብሏል ጌታ በወንጌል ላይ ሲያስተምር? እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጧችሁ ይላል። ስለዚህ ቡርቴ የቀለሜን እባብነት ጌታ ከነገራት በኋላ እርገጩ ነው የሚላት። እባብና ጊንጡ እርገጡ ይላላ መጽሐፉ። በጠላት ኃይል ሁሉ ስልጣን ሰጧችሁ ይላላ መጽሐፉ። እና ቀለም ወርቅን ስታየው እባብ ነው የሚታያት እና እርገጩ ነው የሚላት። እሺ ጌታ ተናግሯታል። እኔ እባብ ነው
ይሄ የአሁኑ ቀጥሎ ያለው የቀለም ወርቅ ኤክስፕሌን ሲያደርግ ነው ነገሮች ማለት ነው። ልብ በሉ ልብ በሉ እስቲ ሁላችሁም ኮመንት ላይ ልብ በሉ እስቲ ልብ ብላችሁ ጻፉ። ልብ በሉ እስቲ። እሺ ይሄ ጌታዋ አንዴ እባብ አንዴ የተቀባ እያለ ይነግራታል ማለት ነው። አሁን ወንድሞችና እህቶቼ ኦኬ የፍቅራቸው ጊዜ ላይ የሚላላኩትን ደግሞ ስሙ። ሮማንቲክ ታይም በነብይት ብርቱካን ልብ ውስጥ ስለ ቀለሜ ፍቅር በሚንፎሎፎል ጊዜ ውሃ ከፏፏቴ ላይ ሲወጣ ሲወርድ ውሃ ከፏፏቴ ላይ ሲወርድ አለቱንም ሲገጨው የሚያሰማው ሸዋ የሚል ድምፅ በፍቅሯ በልቧ አለት ላይ የቀለም ወርቅ ፍቅር ሲፈስ የሚፈጥረው ድምፅ ደግሞ ትመለከቱታላችሁ። የወፎቹ ጫጫታ ዝማሬን ደግሞ ትመለከቱታላችሁ። የጥላቸው ጊዜ ነው። የፍቅራቸው ጊዜ ላይ ደግሞ እኔ ልነጠፈልሽ ኮብልስቶኑን እንትን ላደርግልሽ ምናምን በሚባባሉበት ጊዜ ሶፋው ይቆረቁራል፣ ቴሌቪዥኑ አይንህን ይጎዳዋል፣ የሞባይል ስክሪኒክ ስለሚጎዳክ እኔ ታብታብ ላደርግልህ፣ ላይቭክን እኔ አጀስት ላደርግልህ ምናምን በሚባባሉበት ሰዓት ላይ ደግሞ ምን እንዳለች ስሙ። እሺ የፍቅሩን ሰዓት ደግሞ ላሳያቸው። እንዴት ነህ? ደህና ነህ? እኮ የእግዚአብሔር ሰው ሁሉ መልካም እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተም ብትኖር ደስ ይለኛል። ብትገባ አብረን ብንገባ። የእግዚአብሔር ሰው ኤርሚዬ እንዴት አይነት ሸንጋይ መንፈስ እንዳለ እንድትመለከቱ ነው። እነዚህ አገልጋይ ነን የሚሉ ሰዎች ጋር እንዴት ያስጠላል፣ እንዴት ይደብራል። በመድኃኒዓለም ሰው እንዴት አይነት ሸንጋይ መንፈስ እንዳለ የእግዚአብሔር ሰው ኤርሚዬ ነገ ከነ ዮኒዬ ጋር ላይቭ ስላለ አንተ እንድትገባ እባቡን ልታስገባ አንድ ገስት ለእባብ አላት ቡርቴ ጌታ እባብ ብሎሃል ያለችውን ሰው ጌታ እባብ ነው ብሎኛል ያለችውን ሰው አንድ ገስት ለእባብ ተይለት ብሏታል መሰለኝ ጌታ። አንተ ብትመጣ ደግሞ አለች ስሙት። ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተም ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነ ነው የማይክ እና እስኪ ምናልባት ቡርቴ አይታችኋል። ማይታያት ነገር የለም። እንትን ላይቭ ከመግባቷ በፊት ራሱ ገስት ላይ እነማንን እንደምታስገባ ጌታ እንትን የሶሻል ሚዲያዋን ማኔጅ የሚያደርግለት ጌታ ራሱ ያሳያታል በህልሟ። እንትን ቶፕ ላይ በትልቁ የምታደርጊው ቀለሜን ነው። ዮኒ ማኛ ደግሞ እዚህ ጋር በትልቁ ደግሞ ይሆናል። ደግሞ እዚህ አጋፋሪዎቹ እነ ሻወልና እነ ሻሞላ ደግሞ እዚህ ጋር ወየው ጌታ እኔ ጌታን እኛ እንዳዋረድ ነው። በእውነት እንደ ፕሮቴስታንት እኛ ጌታ እንዳዋረድ ነው። ማን ጌታን አዋረደው? ለቀጠነው ለወፈረውም ባላለን ጌታ ስንል ማለት ነው። እግዚአብሔር ምሕረት ያደርግልን። በእውነት እሱ እኮ የተፈራ የነገስታት ንጉሥ የጌቶች ጌታ እኮ ነው። ስሙ ዝም ተብሎ የሚጠራ እኮ አይደለም። ለስሙ እኮ ክብር እኮ አለው። በእውነት
እግዚአብሔር ነውረኝነታችን እንዴት አድርጎ እኮ እንዳፈጠጠኩ በእውነት በኪሩቤል ላይ የሚቀመጥ ማንም ሊደርስበት በማይችል በታላቅ ብርሃን ውስጥ የሚኖር አልፋና ኦሜጋ ማንም ከመኖሩ በፊት ብቻውን ሙሉ መላእክትን ከመፍጠሩ በፊት ዓለማትን ከመፍጠሩ በፊት የሚታየውን የማይታየውን ከመፍጠሩ ከሁሉ በፊት ብቻውን ሙሉ የሆነ ማንም ስለመጣ ያልጨመረ ማንም ቢሄድ የማይቀንስ ሲሶ የሚያክሉ እኮ መላእክቶች ሲሶ ስል ደግሞ ሲስ ገስት እንዳትልክ ማን ሲሶ ገስት እንዳትልክ ሲሶ መላእክት እኮ ወድቀው እኮ ሲወድቁ እኮ እግዚአብሔር ከክብሩ የቀነሰበት ነገር የለም። ጠላት መጣ በቃ ራሳቸውን ጠላት አደረጉ እንጂ እግዚአብሔር ምንም አይቀንስም። አሁን እኔ ለምሳሌ የእግዚአብሔር መሆን ሳስብ እንደው ጌታን ጨምርለት ይሆን አይደለም ከእግዚአብሔር ፍቅሩን የሚገልጥበት አንዳች ነገር እግዚአብሔር ፍቅሩን የሚያሳይበት ነገር ነው። ሰው ሲፈጥረው ፍቅሩን ሊሰጠው ማንነቱን ክብሩን ሊያሳየው የፈጠረው ክብር ፍጥር ስለሆነ ለፈጠረኝ ዓላማ ለዛ ዓላማ በመሆን ልክ ለሆን ነው እንጂ ወደ ጌታ የሚሄደው እንጂ ጌታዬ ላይ ልጨምርለት አይደለም። እና ጌታ ምን ይላታል? ጌታ አሳይቶኛል። እስቲ ሳክሱን እንስማ። እስቲ እኔ በጣም በቃ የሚመረኝ ከሆነ እንደሚጠፉ ሊጠፉ እንዳሉ እንደቀረቡት እንስሳ እንደሚባሉት ነገ ዋን ላይ አብረን ብንገባ ጥሩ ነው። አንተም ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋን ነው፣ በዮኒ ደግሞ አይ ቲንክ ቴን ላይ መሰለኝ። እስኪ እንትን በልና አመቻችተን አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት ምልህ ህዝቡ የሆነ ነገር እንደሚጠብቅ አየሁና እንደው አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪትም እኔም ነግሮኛል። ስለዚህ እንደው የምለው ነገር የቡርቴ ሆሊ ስፒሪት ከእሷ ስሜትና ሀሳብ ጋር ነው የሚሄደው። በነገራችን ላይ የቀለም ወርቅም ሆሊ ስፒሪት ልክ እንደዚሁ ነው። ቀለም ወርቅ ስትጣሉ ወዳጅ የሆናችሁ ጊዜ ወንጌላዊ ነው ማንም ባይስ ሙሉ ወንጌል ባትስማማ ቃለ ህይወት ባይስማማ መሰረተ ክርስቶስ እንደው አምጥታ ይሄ ልጅ ሙሉ ወንጌል ባትለው ወንጌላዊ ነው ባትለው አቤል አቡነ ወንጌላዊ ነው ማንም የፈለገውን ይበል እኔ ወንጌላዊ ነው ይላል። ለውስጡ ስትስማማው ሰላም ስትሆን ኤርሚዬ ወንድማችን ወንድምነት ታላቃችን የኛ አንደኛ በገድል አንደኛ በኑሮ አንደኛ በኒውዚላንድ አንደኛ እዚህ በመሄድ አንደኛ በውፍረት አንደኛ በሁሉ አንደኛ የሆነያችን ምናምን ስትል ማን ነው ኤርሚያችን ምናምን ስትለው ፓፓ ማንም ባይቀበለው ይሄ ልጅ ወንጌላዊ ነው ናይላ ኤርሚያስ እዚህ ጋር ተሳስተሃል፣ እዚህ ጋር አረጋጋው፣ እዚህ ጋር ችግር አለበት። ሻላ መንፈስ ነው ያለበት። ጥቁር ጉንዳን ነው ከነከሰ አይለቅ። ይሄ ሰይጣን የሚጋለብበት ወደ ሆነ ነገር ሲመጣ እንደዚህ የወገብ እንትን ስድብ። ትናንትና መንፈስ ቅዱስ ነግሮኛል ወንጌላዊ ነው ያለህን ከዛ ዞር ብሎ ወጋ ልክ ተመሳሳይ ስፒሪት ደግሞ በቡርቴ አለ። ከእሷ ጋር ሰላም የሆንክ ጊዜ ምን ይላል? አንተ ጸዴ ነህ፣ ምርጥ ነህ፣ አንተ የተቀባ የእግዚአብሔር ሰው ነህ። ገስታችን ላይ እንድትመጣ መንፈስ ቅዱስ ይነግራል። የእግዚአብሔርን መንፈስ አስባችሁ እንትን ብላችሁ ቁጭ ብላችሁ ቤታችሁ ለሚስታችሁና ለልጆቻችሁ ጊዜ ሰጣችሁ ድንገት ንፋስ በጆሮ ላይ ሽው እንዲል በውስጥ መንፈስ በኩል መንፈሱ መጥቶ ልጄ ሆይ አይፎንክን አንሳው፣ እነሆ ቲክቶክን ክፈተው። ቲክቶክህንም ከከፈትክ በኋላ ከ4 ስክሮል በኋላ 5 ታብታብ አድርገ ልጄ ቡርቴ ጋር ላይቭ ግባ። ከዛ ቅዱሳን ወገኖች ብለ 2 ኮመንት አየር ላይ ከረጨ በኋላ ሰው ኤርሚዬ ሲል ጠብቀ ገስት ላክ። መምጣትህን ተከትሎ ብዙ ሰው ይቀበልሃል። እንዶ የቲክቶክ ኮይን ይፈስልሃል። ህዝቡም አንተን በኃይል ይቀበልሃል።
ሲልህ ማለት ነው። ማን? መንፈስ ቅዱስ። ወይኔ የእግዚአብሔር መንፈስ እንደነ ቡርቴ ግን የእግዚአብሔር መንፈስ ላይ ድፍረት የተደፈራል። እንደነ እስራኤል ዳንሳ፣ እንደነ እዩ ጩፋ፣ እንደነ ዮናታን አክሊሉ የእግዚአብሔር መንፈስ ላይ የተዳፈራል። ጌታ እንዴ ብሎኛል በሚመጣው ዘመን ዮናታንና ላይ 2000 እንደዚህ ጌታ እንሻገረዋለን ብሎ ምንም አትሆንም ኢትዮጵያ ብሎናል። ከዛስ ወዲያውኑ ደግሞ እግዚአብሔር አሳፍሮት ይሁን የኛ ክፉ ልብ ይሁን አላውቅም፣ ወዲያውኑ መንግስትና የቲፒኤልኤፍ ጦርነት፣ በዛ መካከል ንጹሃን ሞት፣ መከላከያ ሲሞት፣ ህዝብ ሲያልቅ፣ ምናምን ቤቶች ሲፈርሱ፣ ምናምን ትርኪ ምርኪ የኢትዮጵያ ፖለቲካ ትርምስ ምናምን የዛኑ ዓመት ላይ ሰላም ይሆናል ያለበት ዓመት ላይ እግዚአብሔር አልነገረህም ማለት ነው። አልነገረህም ማለት ነው። ሐዋርያው ቅዱስ ጳውሎስ እኮ በሐዋርያት ሥራ ምዕራፍ 27 ላይ እንደዚሁ ነው። ትልቅዬ ነገር ተነሳ አይደል? ወጀብ አውራጢስ የሚባል ማዕበል ተነሳ። ከዛ የጌታ መልአክ በጎኔ ቆሞ አለ። ደህና ነገር ውስጥ እኮ አይደለም ጳውሎስ፣ የምትሰባበር መርከብ ላይ እንዲህ እያለ እንዲህ እየተንገጫገጨ መቆሚያ የሌለበት ቦታ ላይ ጳውሎስ ድምፁን ከማዕበሉ ከፍ አድርጎ የጌታ መልአክ ዛሬ በአጠገቤ ቆሞ ማንም ሰው ከኛ መካከል አይሞትም፣ በቃ አይጠፋም ብሎኛል። ከዛስ አውራጢስ እኮ ያላፈረሰው ነገር እኮ የለም። መርከቢቷ ፈራርሳለች። የነበሩትን ዕቃ ሁሉ ጥለዋል። የት እንደሚሄዱ አያውቁም። ሀያሌ ቀን በጨለማ ወዴት እንደሚሄዱ ሳያውቁ በንፋስና በማዕበል ተገፍተዋል። ማንም ሰው ግን አልሞተም። ለምን? የጌታ መልአክ በጳውሎስ አጠገብ መጥቶ የእግዚአብሔር መልአክ መጥቶ ምን ብሏል? ማንም አይሞትም ብሏል። አየክ፣ የእግዚአብሔር እውነተኛ አገልጋዮች ይሄ ነው ምስክርነታቸው። በሚመች መድረክ ላይ ሆነው አይደለም የሚቀባጠሩት። እግዚአብሔር በማዕበል ውስጥም በወጀብ ውስጥም ታስረው በፊጢሞ ደሴት ላይ ሆነው በቃ እንደዚህ እኮ ነው የጻፉልን፣ መጽሐፉን የጻፉልን የእግዚአብሔር ሰዎች እውነተኞቹ፣ እግዚአብሔርን የሚያውቁት ማለት ነው። እነዚህ እናቴ የምቾት ቀጠናዎቻቸው ላይ ሂውማኔሯን 24 ኢንች 16 ኢንች 17 ኢንች የታይላንዱን፣ የታዋይኑን፣ የህንዱን፣ የካዛኪስታኑን፣ የፈረሱን፣ የግመሉን፣ የሰውን ሁሉን ነገር እያደረገች እንዲህ ተኳኩላ ሜካፕን ተቀብታ ጥፍሯን ምናምን አስሞልታ አስሞርዳ ምናምን እጥብ ክሽን ብላ ቅዱሳን በጣም በቃ መንፈስ ቅዱስ መጥቶ እንደዚህ ብሎኛል፣ ኤርሚን ገስት ላይ አስገቢው ብሎኛል። ወይኔ ክርስትና፣ ወይኔ ውርደት። የግመልን እንጃ አንዳንዶቹ ከኋላ ቀርተው ስላየዋቸው ምናልባት የግመል ይሆናል ሊያደርጉት ብዬ አላቅም። የግመል ይኑር አይኑር እንኳን ዝም ብዬ ነው ለጨዋታው ድምቀት። እና ምንድን ነው የምትለው? ምንድን ነው የምትለው አትሉ? የምለውማ በቃ ይሄ ነው የምለው፣ ይሄ ነው የምለው፣ ይሄ ነው። በነገራችን ላይ ጋሽ ቴንኪው እግዚአብሔር ያክብርልኝ። በነገራችን ላይ ታፕታፑን ለምን 100K አታስገቡትም? እስቲ ጨብጨብ። አሁን አንዳንድ ደግሞ አለ፣ ምን ፋራ ደግሞ እዚህ ውስጥ አለ። ታፕታፑን 100K ያስገቡልኝ ሲል ወደ ገንዘብ የሚለወጥልኝ የሚመስለው አይደለም። የላይቭን እንትን ያደምቀዋል። ገባ? መሀል ላይ እኮ ፊት የማይመቸዋል። የዚህ ልጅ ፊት ረዥም ነው፣ ሪፖርት ላድርገው። ለዚህ ለፊቱ ሳያወራ እንደዚህ ብሎ ሪፖርት የሚያደርግ ሰው፣ ድምፁን ቀንሶ የሞባይሉን ሪፖርት የሚያደርግ ሰው አለ። 100K እስቲ እናስገባው። እስቲ ሁላችሁ 500 ጊዜ ያዝበለው። እየነዳክ ሹፌር ምናምን ካለ እዚህ ውስጥ አታድርግ። አንተን አይመለከትም አባቴ። መስማት ራሱ በቂ ነው። እያበሰልሽ ያለሽ ደግሞ አረብ ሀገር ያለሽ እህቴ ካለሽ አረ በሰላም እያበሰልሽ ዝም ብለሽ ስሪ። ምንም ታብታብ ማድረግ አይጠበቅብሽም። ቤት ውስጥ ያላችሁ ተኝታችሁ ያላችሁ ጣታችሁና ስልካችሁ የተገናኘ ሰዎች ብቻ ታብታብ አድርጉ፣ ይሞላል። 100K እናስገባው እስቲ። ለወንጌል ስራ ምናምን አላችሁም እንግዲህ አለላችሁ። ሳክስ ነው። ሌሎቹም እየሰከሷቸው ነው። ባለፈው ያልኳችሁ ልጅ እንደታሰረ ሰምቻለሁ። ዝም የምለው በነገራችን ላይ ፍርድ ቤት ጉዳዩ ስለተያዘ የኔን ንግግር ተከትሎ በእስር ቤት እነዛ ፖሊሶች መከራ እንዳይጨምሩበት ብዬ ነው።
በቃ ዝም ያልኩት ዝም ስለ የሰማችሁ ሰዎች ባለፈው እዩ ጩፋ ለህይወቴ ያሰጋኛል ብሎ ቪዲዮ የሰራውለት ልጅ ከታሰረ አሁን አይ ቲንክ ሳምንት ይሞላዋል 12 ቀን ተቀጥሯል እና ሰበብ ሲፈለግበትም ስለነበረ የፖሊስን መልካም ስም በማጉደፍ በሚል ክስ ተከሷል። አሁን ይሄን ክስ ሲጨርስ መልሰው የስም በማጥፋት ወንጀል ብለው ደግሞ ይከሱታል መልሰው ከሳሾቹ ማለት ቤት መተው ነው የያዙት 12 ቀን ቀጠሮ ተቀጥሮበታል። ስለዚህ አሁን እኔ ሐሳብ ብናገር እዩ ጩፋን ብናገር ከዚህ ጋር የጂ ባወራ ምናምን እንትን ነው ማደርገው ልጁ ላይ መከራ ነው ማበዛበት። ለዛ ነው ጸጥ ያልኩት ስለማላቅ አይደለም። ቪዲዮ በነገራችን ላይ ልኮልኛል ልጁ ቪዲዮ ልኮልኛል። ግን ያ ፖሊሶች ስለሆነ ያሰሩት እዛ ውስጥም ደግሞ የደረሰበት ያለው ነገር አለ። ጌታ እንግዲህ ከልጁ ጋር ይሁን። አንድ እዩ ጩፋ ለህይወት ያሰጋኛል ብሎ እዩ ጩፋን ያልተቀበለ እዛ በወላይታ ሶዶ የሚገኝ አንድ ወጣት አለ እና እሱ ልጅ ታሰረ 100K ያስገባው ወዳጆች ጠፋችሁ፣ አዘናችሁ፣ እጃችሁን አገጫችሁ ላይ ያደረጋችሁ ለምን ታሰረ? አሳሰሩት። God is good thank you እሺ እግዚአብሔር ያክብርልኝ። ይታለ 80 እስቲ ታብታብ አድርጉ። ማን ታሰራ? ቤላ የሆነ ቪዲዮ አይታችኋል? እዩ ጩፋ ከመጋዘን ውስጥ ሲወጣ እንዴት በፍጥነት ተደባቆ እንደሚወጣ አይታችሁታል? ጠጣ ብሎ ባለፈው ምንም ነገር ህይወቴ ላይ ከሆነ እዩ ጩፋ ነው ለህይወቴ ያሰጋኛል ጊፍት ልስጥ አሽቃብጥ ይለኛል። ጋዲስ ጉድ ወዳጄ ናት። በነገር ላይ ዝም ብለህ ሃይ በትለኝም እንዲሁ ሰላም እላታለሁ ጊፍቱን ባትሰጠኝ። ያው ደግሞ እንደ ቀለሜ ውጪ ጻጥ ከምል ቴንኪው ብላችሁ አይሻልም? ከሰጣችሁ በጣም ደግነት እኮ ነው። ለሚሰጥ ሰው ከሚቀበል ይልቅ የሚሰጥ ብዙ ነው ይላል። ስለዚህ ከሰጠኸኝ ከኔ ትሻላለህ ማለት ነው። ምንም ኖርማል እኮ አልሰረኩ ኪስ አልገባው። እስቲ ካላመጣችሁ ገስት ወንጌል እናንተ ወዬ ወንድሜ ፍሬ እንዴት ነህ? ወንጌል እናንተ ካልሰጣችሁኝ አይቀጥልም ምናምን አላልኳችሁ። እና ክሱ የተያዘው ያው ባለው ጉዳይ ነው የተያዘው። ልጁ ግን ክሱን ያው ራሳቸው ፖሊሶች ወሰዱትና ምን ብለው ከሰሱት? የፖሊስን ስም በማጥፋት የህግ አካላቶችም እንደዚህ እያደረጉኝ ነው ስላለ ብቻ እሷ ተወስዶ አይ ቲንክ ስም ማጥፋት ወንጀል ስለሆነ የሚለቀቅ ይመስለኛል። ከአንድ ቀጠሮ በኋላ የሚለቀቅ ይመስለኛል። ሲለቀቅ ግን ጠብቀው ያሳስሩታል። አሁን ላይ የተጀመረውን ነገር እንድታውቁት ብዬ ነው። ሌላ ጊዜ ትለቁታላችሁ። ይህን ሪከርድ የምታደርጉት አትልቀቁት። አሁን ላይ ሐሰተኛ ነቢያትና ግብረ አበሮቻቸው በየሆቴሉ እየተማከሩ ያሉት እኔንና መሰሎቼን ሰዎች በስም ማጥፋት ወንጀል መክሰስ ነው። መክሰስ መብታቸው ነው። ምክንያቱም ኢትዮጵያ ውስጥ ህገ መንግስት አለ፣ ህግ አለ፣ ፍርድ ቤት አለ። ስለዚህ በዚህ የፍትህ ስርዓት እኔም ሆንኩኝ ማንም ሰው በፍትህ ስርዓቱ ማለፍ አለበት። አንድ ሰው ኢትዮጵያ እስከሆነ ድረስ የመክሰስ መብቱ የተጠበቀ ነው። የመክሰስ መብቱ ምን ያለ ነው? የተጠበቀ ነው። ክስ ካቀረበ በኋላም የተከሰሰ ሰው ራሱን መከላከል፣ ምስክርነት ማቅረብ፣ ከዛ ፍርድ ቤቱ በሚወስነው መሰረት ዋስ ከሆነ በዋስ መፈታት፣ ፍርድ ከሆነም ደግሞ እስርም ከሆነ መታሰር አለበት። አሁን ላይ ግን ይሄዱ ያሉት ተቀናጅተው ነው። 4፣ 5፣ 6 የሚያክሉ ሐሰተኛ ነቢያቶች ስማቸውን አሁን አልጠቅስላችሁ። እነዚህ ነቢያቶች ተሰብስበው እየተማከሩ ያሉት ምክር ምንድን ነው?
ስፔሻሊ አቤል አቡና ላይ ማለት ነው። ይህን ሰው እንክሰሰው፣ በምን በስም ማጥፋት ወንጀል እንክሰሰው። ስማቸውን ስለምጠቅስ ነው እንደዛ የሚያደርጉት። እና እኔ ስም የምጠቅሰው መጽሐፍ ቅዱስ ስለሚፈቅድልኝ ነው። መጽሐፍ ቅዱስ የሐሰተኛ ነቢያትን ስም ሐዋርያው ጳውሎስም ሲጠቅስ ደግሞ ያስቸገሩ ሁሉ ወንድሞች መካከል የሚረብሹ ሰዎችን ደግሞ ዮሐንስም ሲጠቅሳቸው መጽሐፍ ቅዱስ ይነግረናል። ሐዋርያው ቅዱስ ዮሐንስ ማለት ነው። ስለዚህ ባይብሊካል ነው የሐሰተኛ ስምን ጠቅሶ መናገር ባይብሊካል ነው። የሚፈሩ ሰዎች፣ የሚንቦቆቦቁ ሰዎች፣ ሪስክ የማይወስዱ ሰዎች የሰው ስም አይጠሩ፣ መብታቸው ነው። እነሱ የገባቸው ገብቷቸው፣ እኔ ደግሞ የገባኝ ይሄ ነው። ስለዚህ በገባኝ ጉዳይ ላይ የሚወሰድብኝን የትኛውም ነገር እቀበላለሁ። ግን ምንድነው ሀሳባቸው መሰላችሁ? ይከሷቸዋል። ከዛ ትከሰሳለህ። አንዱን ክስ በ5,000 የሚሆን በ10,000 ይሁን ዋስትና ትወጣለህ። ስም ማጥፋት ወንጀል በቃ ሄደ በዋስትና የምትለቀቅበት ክስ ነው። ትለቀቃለህ። ከዛ በዋስትና ከተለቀቅ በኋላ በር ላይ ጠብቀውክ እነዚህ የሚይዙክ መርማሪዎች ምናምን ከነሱ ጋር ኮኔክት ያላቸው ናቸው አብዛኞቹ። ያው ታውቃላችሁ በመንግስት ውስጥ መንግስት ደሞዝ እየከፈላቸው መንግስት ላልቀጠራቸው ዓላማ ለግል ፍላጎታቸው የሚገዙ የህግ አካላት አሉ። እንደዚህ አይነት የህግ አካላቶች አሉ። የፍትህ ስርዓቱን ያዛባሉ። እንደውም በጣም ብዙ ችግር ያለው ብሏል ጠቅላይ ሚኒስትር ዶክተር አብይ ማለት ነው። ከዚህ በፊት በጣም ትልቅ ችግር ያለው በጣም ትልቅ ኮራፕሽንም ያለው እዚህ የአቃቢ ህግ መካከል ነው ብሎ ተናግሯል። ችግር የለው የአቃቢ ህግ መካከል ነው ብሎ ተናግሯል። ስለዚህ እነዚህ የህግ አካላቶች አንዳንዶቹ ለህሊናቸው ያደሩ ለእውነት የሚኖሩ ሰዎች አሉ። እዛ ውስጥ ደግሞ ህሊናቸውን የሚሸጡ ሰዎች በመካከል አይጠፉም እና ትከሰሳላችሁ። ተከሳችሁ ተፈርዶባችሁ 10,000 ከፍላችሁ 15,000 ከፍላችሁ 5,000 ከፍላችሁ ትወጣላችሁ። ከዛ እንደወጣችሁ ምን ትደረጋላችሁ? ሌላኛው ነብይ ደግሞ ከእንደገና ከሰሳችሁ ተብላችሁ ተመልሳችሁ ትታሰራላችሁ። በዛኛው 12 ቀን ያስቀጠሩባቸዋል። ፍርድ ቤቱ 12 ቀን ምናምን መጣሪያ መረጃ እስክንሰበስብ 12 ቀን ይቀጠር ምናምን ይባላል። ከዛ በኋላ ተፈታችሁ እንደወጣችሁ በሌላ ክስ ደግሞ ትገቡና ሌላ 12 ቀን እንዲሰጣችሁ ያደርጋሉ። ስንት ቀን ታሰራችሁ ማለት ነው? 24 ቀን ማለት ነው በሁለት ክስ። በዚህም ክስ ነፃ ስትወጡ በሁለተኛው ቀጠሮ በሶስተኛው ደግሞ ሌላ መጥቶ ይከሳቸዋል። ሌላው ወይ 15 ቀን ወይ 12 ቀን እንደዚሁ ያስቀጠርባቸዋል። እያለ አምስቱም ሲከሷችሁ ወይም ስድስቱ ሲከሷችሁ ለወራት ምናምን ትታሰራላችሁ ማለት ነው። ከዛ ምንድን ነው ለወራት መታሰራችሁን ተከትሎ ሚዲያ ላይ የሐሰት ምስክሮች ይዘምቱባቸዋል። ፎቶአችሁ እየተደረገ ድሮም እሱ የእግዚአብሔር ሰዎች ላይ ጦር ምላሱን ጀርባቸው ላይ ሰክቶ ድሮም እሱ የተቀቡ ሰዎችን ቤተሰቦቻቸውን በጥብጦ ኑሯቸውን አተራምሶ እግዚአብሔር ዘመን አምጥቶ ይሄው ዘብጥ እያከተተው አዋረደው። ምናምን እግዚአብሔር አይደለም ያዋረደው ብራዛ። እነዛ ፈሪ በእግዚአብሔር ስም የሚነግዱ ሐሰተኛ ነቢያቶች ናቸው የከሰሱት። እግዚአብሔር አልከሰሰው እንድታውቁት ብዬ። እግዚአብሔር አይደለም የከሰሰው። የእግዚአብሔር ሰዎች ስላልሆኑ በቻሉት መጠን አፍ ማዘጋት ኑሯቸውን ሐሰታቸውን ለመቀጠል አቡናንና ቢጤዎቹን አፍ ማዘጋት አስፈላጊ ስለሆነ፣ ምክንያቱም አውሮፓ ሀገር ብዙ ሰው ይሰማናል፣ አሜሪካ ብዙ ሰው ይሰማናል፣ አረብ ሀገራት ብዙ እህቶች ነቅተዋል፣ ገቢያቸው ቀንሷል። ድሮ ከኤርትራውያን ከኢትዮጵያውያን የሚያገኙት በገፍ የሚላክ የዶላርና የፓውንድ መጠን ቀንሷል። ኦልሞስት ወደ መዘጋት መጥቷል። አንዳንዶቹ ውጭ ሀገር እንኳን ሄደው እዚህ ቸርች አትሰብኩም ተብለው ተባረዋል። ደቡብ አፍሪካ እንኳን ቅርብ ጊዜ የሄዱ ሐሰተኛ ነቢያት አታገለግሉም አይቻልም ተብለዋል። ስለዚህ ይሄንን ጉዳይ ከፈጠሩ በጣም ብዙ ቲክቶክ ላይ ብቻ ሳይሆን ፌስቡክ ላይም የሚጽፉ በጣም በራቸው የሰላ ደግሞ ዩቲዩብ ላይ ያሉ በጣም አንደበታቸው የተገራ በጣም ብዙ ሰዎች አሉ። ከነዛ መካከል አንዱ ምናልባት ትንሹም ሊሆን ይችላል፣ ትንሽ ድርሻውን የሚወስድ ሊሆን ይችላል። በጠቅላላ ግን እነዚህን ሰዎች ማስወጣት ነው። አንዳንዶቹን አስደብድበዋል። በአደባባይም የመቷቸው ሰዎች አሉ። ቅርብ ጊዜ ታዱሻ የተባለን ግለሰብ ዮናታን አክሊሉ በህግ አካል በተባሉ ሰዎች አስይዞ
ደብድቦታል፣ አድርጎታል። ታዱሻ ምስክር ነው። ራሱ ታዱሻ በገዛ አንደበቱ የተናገረው ቦክስ ነው የምላችሁ። ማን ታዱሻ ተደብድቧል። ታዱሻ ታስሯል። ታዱሻ አስፈራርተውታል። ቤቱ ድረስ ሄዶ ኧረ አይቀርም። ምንድነው የሀገሬ ሰው 9 ሞት አለ በደጅ ቢሉት አንዱን ግባ አለው። ምንም ነገር የለም። እንዳትፈሩ ወዳጆች፣ ምንም እንዳትፈሩ። አደገኛ የሰይጣንም አደገኛ መሳሪያው የሐሰተኛ ነቢያትም አደገኛ የጦር ዕቃቸው ፍርሃት ሰው ላይ መልቀቅ። ቤተሰብ እኮ አለ ይላል እና ቤተሰብ እኮ አለ ይላል። ልጅህን አታሳድግም እንዴ? ለሚስት ስትል ኑርላት ይላል። ቁጭ ትላል። እህት ትመጣለች። ለሚስት አስብ እንጂ እናት ትመጣለች። እሺ ለራስ ባታስብ ለትንንሽዬ ልጆች ለምቦቅቅላ ልጆች አታስብም? ይሁሉ የሚመክሩክ ሰዎች ጠልተውክ አይደለም፣ ምክራቸውም ውሸት አይደለም። በዛ ውስጥ ግን ሰይጣን ፍርሃት ወደ ልብክ ውስጥ ይከታል። ኢኮኖሚህ እኮ ተናጋ፣ ኑሮ እኮ ተመሳቀለ። ይሄው አቴም እንደ ወዝህ እኮ ጠፋ። ወዛችን ጠፍቶ አይደለም፣ የተመጣጠነ ምግብ መብላት ለምደን ነው። እነዛ ችፍ ያለ ወዝ ያለባቸው ያገኙትን የሚቀለጣጥሙ የድሃው ኪስ ውስጥ ገብተው የድሃውን ኪስ እንዲገልብጠው የሚመዘብሩ የፈለጉትን ሲያግበሰብሱ እኛ መርጠን እየበላ ነው። ደረቅ መጠጥ ያልነው እንጂ ከስተን እግዚአብሔር ከኛ ተጣልቶ አይደለም። ስለዚህ ምንድነው የሐሰተኛ ነቢያቶች ትልቁ አቅማቸው ምንድነው? ፍርሃትን በሰው ልብ ውስጥ መርጨት። በማን? በወዳጆች በዘመድ። አሁን መታሰሩ ግቡ እሱ ነው። ትታሰራለህ፣ ታስረህ የሚመጣው አንድ ምሳቃ ይዞ መጥቶ 30 ደቂቃ ይመክራል። አቤላ ግን ስትፈች በቃ ላሽቢያቸው ምን አገባሽ? እኔ ሰፈሬ ልጆች አሉ፣ በቃ ኖርማል አለማዊ ህይወት የሚኖሩ የኔ ሰፈር ልጆች ማለት ነው። ኳስ ምናምን ሜዳ ላይ የሚሆኑ ስፖርተኞች ፍሬንዶች አሉ። ይመጣል። አረፍታቸው ግን በጣም እኮ ገገማ ናቸው እኮ ሰዎቹ፣ ጨካኝ አረመኔ ናቸው። አቤላ ምንድን ነው አንተ ላሻትልም እንዴ? በራስ ሙድ አትራመድም? ምን አጋተተ ከነዚህ ሰዎች ጋር ምን ይሉኛል? አሁን እነዚህ ወንድሞቼ ለእኔ አስበውልኝ ነው የሚነግሩኝ። ሰይጣን በዛ ውስጥ ግን የሚነግረኝ ምንድን ነው? ፍርሃት። የመጀመሪያው ነገር የእግዚአብሔር ፍቅር፣ እውነተኛ የእግዚአብሔር ፍቅር ውስጥን ሲነካው ፍርሃትህ ከውስጥ ይወጣል። በነገራችሁ ላይ በጣም ፈሪዎች ነበሩ አይደል? ሐዋርያት እኮ ፈሪዎች ነበሩ አይደል? እነዛ እንደ ጌታዬ አልሰቀልም ተዘግዝቄ ልሰቀልም ተብሎ በቤተ ክርስቲያን ታሪክ የተነገረለት ጴጥሮስ 3 ጊዜ ገረድ ፊት ሁሉ ክዶታል። ፍርሃት ነበረበት። የትንሣኤው ምስክር ከሆነ በኋላ መንፈስ ቅዱስ በኃይል በላዩ ላይ ከመጣ በኋላ ፍርሃትን አውጥቶ ነው የጣለው። እውነተኛ ክርስቲያን ስትሆን ፍርሃት ከውስጥ መጥፋት አለበት። እኔ በጣም ደስ ይለኝ። ሰይፍ ይመጣል፣ ነገ ስለት ይመጣል፣ ጌታን ካድ ትባላለህ። በቃ ሰይጣን የመጨረሻ የሚያቀርብልህ ኦፈር ግድያ ነው፣ ዛቻ ነው። ስለዚህ አንፈራችሁ። አዎ ኮኔክሽን አላችሁ፣ ግን አንፈራችሁ። በጣም ቁልፍ ቦታ ያሉ ሰዎች ታውቃላችሁ፣ ግን አንፈራችሁ። ገንዘብ አላችሁ፣ ጠበቃ መቅጠር፣ የሐሰት ምስክር ሁላ ማቆም ትችላላችሁ፣ ግን አንፈራችሁ። የሶሻል ሚዲያ ሰራዊት አላችሁ፣ ስም ሊያጠፉላችሁ የእናንተን ስም ከፍ እያደረጉ እውነትን የሚናገሩ ሰዎችን በማሸማቀቅ እናንተን የማጉላት ስራ የሚሰሩ የሚዲያ ሰራዊት አላችሁ፣ ግን አንፈራችሁ። ገንዘብ አላችሁ፣ ግን አንፈራችሁ። አዳራሽ ሙሉ ህዝብ አላችሁ፣ ግን አንፈራችሁ። በጭራሽ አንፈራችሁ። ጉልቤ ሰዎች ጋርዶች አሏችሁ፣ ግን አንፈራችሁ። እንደ ባለፈው ሰው ማሳገት ሁሉ ትችላላችሁ፣ ግን አንፈራችሁ። ፖሊስ ጣቢያ ሰውን ማስገባት ትችላላችሁ፣ ግን አንፈራችሁ። ኮሎኔል ኮማንደር አቁም እንትን አስገብታችሁ ባለፈው በነገራችን ላይ ቪዲዮ ሰርዝ ምናምን ሲሉኝ የነበሩ እዛ ክልል ላይ ኮሎኔሎች እና ኮማንደሮች ናቸው። አንተ ቪዲዮን ሰርዝ ምናምን ይሉኛል። ለዛ ሐሰተኛ ነብይ ቢሮ ጠርቶ የሚያስደነግጠ ኮሎኔል ምንም አንድ ቪዲዮ የ20 ደቂቃ ቪዲዮ እኮ ነው የሰራህበት።
ያሸማቅቋል። ልብሳቸው የሚገርም ነው። እዚህ ጋር ሰው ካልነገረ ማይገባ ማዕረግ ተደርድሯል። ከዛ አሰርዝም ቪዲዮን ምናምን እንዴት ነው ደግሞ የሚቆጣው ይሄ ልጅ? አስተያየትህ ራሱ ትክክላል። ሰዎቹ እንዴት ነው የምትገላመጣቸው አንተ ምናምን እየተባልክ ማለት ነው። አንፈራችሁ። ለህግ እንገዛለን፣ በስርዓት እንኖራለን። የሚያስፈልገው ነገር ሀገራችን በምትጠይቀን በሚያስፈልገው ነገር ለመገኘት ራሳችንን እንሰጣለን። ግን እናንተን ህገወጦቹን ግን አንፈራችሁ። ህጋዊ ልብስ ለብሳችሁ ህገወጥ የምትሆኑትን ሰዎች አንፈራችሁ፣ ጭራሽ አንፈራችሁ። እና ወደ እንትኑ ልሂድ፣ ወደ ቀለም ወርቅ ልሂድ። አመረርኩኛል፣ ሶሪ ብለው ወጥቶ ነበር። ጥሩ ናት ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት እኔ የምላችሁ እዚህ ውስጥ ያላችሁ ወገኖች እስራኤል ዳንሳ ላይ የሰራውበት ቪዲዮ አለ። ከዚህ በፊት አንድ ብርም አለ የሚል ቪዲዮ ሰርቼ ነበረ። ብርክቲ ሰላም ላንቺ እንዴት ነሽ? አንድ ብርም አለ የሚል ቪዲዮ ሰርቼ ነበር። ሪፖርት አድርገው እንዳስጠፉብኝ ታውቃላችሁ። አሁን ድረስ አይሰራም፣ በቃ የለም ጠፍቷል። የሚዲያ ሰራዊት ስላላቸው እባካችሁ 10 ጊዜ ምለቃቸው ቪዲዮዎች 10 ጊዜ ኮፒ ሊንክ 10 ጊዜ ብቻ ኮፒ ሊንክ 10 ጊዜ ኮፒ ሊንክ ለማድረግ በጣም ትዕግስትና ለዛ ሰው በጣም ፍቅር ማሳየት መቻል አለባችሁ። አይኑ ግን እንደው በልባችሁ ትንሽ የሪዘራጅ ቦታ መድኃኒዓለም ሰጥቶኝ ከሆነ ገባ ብላችሁ ቪዲዮ ሲመጣ ገባ ብላችሁ 10 ኮፒ ሊንክ ብታደርጉልኝ ከዛ ትንሽ ሰከንድ ብታዩት እንደው አይመለከተኝም ይሄ ጉዳይ ብትሉ፣ ምክንያቱም የሚመለከታቸው ሰዎች ጋር እንዲደርስ ጉልበት ያገኛል። ይህንን እንትን ላይቭ አይደለም ኤደን እህቴ፣ ይህን ላይቭ አይደለም ቪዲዮ፣ ምክንያቱም ለሰዎች ይጠቅማቸዋል። በቃ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው የማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋናው በዮኒ ደግሞ አይ ቲንክ 10 ላይ መሰለኝ እና ቡርቴ እንደሰማችኋት በእኛ አቆጣጠር ዋናው በዮኒ ደግሞ 10 መሰለኝ። በአንተ ደግሞ አይ ቲንክ እንትን ላይ ነው። ሰዓታችሁ እንደዚህ ዝብርቅርቅ እንዳለ በፀሐይ ምክንያት ባላችሁበት ሀገር ርቀት ምክንያት ህይወታችሁም እንዲሁ ምንድን ነው ምስቅልቅል ያለ ነው። ንግግራችሁ ምስቅልቅል ያለ ነው። መግባባት ማትችሉ ናችሁ። የጠላት ወዳጄ የሚል ዘመቻ ነው የምትዘምቱት። አለቀ በቃ። እዚህ ሚዲያ ላይ እኔ አቋም ያለው ሰው አይቻላቅም። በእውነቱ ከሆነ ብዙ አቋም ያለው ሰው አይቻላቅም። ሁሉም ኦፖርቹኒቲውን ነው የሚጠብቀው። በእውነት ኦፖርቹኒቲውን ነው የሚጠብቀው። በጣም በቃ የራሱን አድቫንቴጅ ለመያዝ ነው ሁሉም ሰው ተፍ የሚለው። እሺ አሁን ታሲል አንድ ላወራበት ያሰብኩት ሀሳብ ትዝ አለኝ። በነገራችን ላይ አሁን ሰሞኑን እዚህ ሚዲያ ላይ ቪዲዮ ልሰራበት ነበር፣ ግን እንትን በሉት እናንተ ከፈለጋችሁ ሪከርድ አድርጋችሁ ልቀቁት። ሰሞኑን ኤርሚያስ ሰላም ላንተ ይሁን። እዚህ ሚዲያ ላይ ሰሞኑን በጣም መነጋገሪያ ሆኖ የሰነበተው የምታውቁት ጉዳይ የፊንቴክ ጉዳይ ነው። የፊንቴክ ጉዳይ ከቸርች ማጭበርበር ጀምሮ የወጣ ጉዳይ እንደሆነ ታውቃላችሁ። ስንቶች ይህንን ታውቃላችሁ? ዳንኤል ዮሐንስ የተባለው ባለቤት ሆኖ የተገለጠው መጀመሪያ ሄሎ ታክሲ በሚለው በጣም ወደ 600 ሚሊዮን ቁጥር ከተሳሳትኩ ታርሙኛላችሁ ትልቅ ገንዘብ አጭበርብሯል የሚባለው ወደ 1.7 ቢሊዮን ደግሞ እዚህ ጉዳይ ላይ ሰራ ወይም ተጭበረበረ ተብሎ የተነሳበት ሰው ሜጀር ዳንኤል ወይም ሜጀር ዋን ዳንኤል ተብሎ ነው የሚጣራው። መጀመሪያ ይህንን የኢትዮጵያ ሕዝብ ትራይ ኤንድ ኢረር እስቲ የኢትዮጵያ ሕዝብ ይጭበረበራል አይጭበረበርም የሚለውን ሙከራ የመጀመሪያ ጊዜ የተደረገው ምን ላይ ነው? ቸርች ውስጥ ነው። ይህም ቸርች ደግሞ አሁን እናንተ ለቀልድ ነው አሁን ዛሬ
እስራኤል ዳንሳን በተመለከተ ቪዲዮ ሰርቻለሁ። እስራኤል ዳንሳ በጣም ምስኪን የሚመስል ንግግሩ ለቀልድ የሚመች ለቀልድ የተጠጋ ነገር ግን እጅግ በጣም አደገኛ የሆነ አካሄድ የሚሄድ በጣም ብዙ ትልልቅ ስራዎችን ይሰራ እጅግ በጣም 10 ሐሰተኛ ነቢያት ብታስቀምጡ ቶፕ 10 ውስጥ ልታገኙት የምትችሉት አይነት ሰው ነው እስራኤል ዳንሳ። ቋንቋውን አይታችሁ የአፉን አማርኛ ሁለተኛ ቋንቋው መሆኑን ተከትሎ መኮላተፉን አይታችሁ ለቀልድ የሚመች ስለሆነ ስቃችሁ የምታልፉ ሰዎች ተሸውዳችኋል። እስራኤል ዳንሳ ማለት እጅግ በጣም ብዙ ገንዘብ ከሰዎች በትንቢትና በነቢያት ስም ብዙ ነገር የሰራ ነው። የዛሬ 5 ዓመት ኢሳት ብላችሁ ሰርች አድርጉ። ኢሳት እስራኤል ዳንሳ ብላችሁ ሰርች አድርጉ። የዛሬ 5 ዓመት 2 ክፍል የተሰራለት እስራኤል ዳንሳ ፕሮግራም ተሰርቷል እና በጣም ብዙ ነገር ነው እስራኤል ዳንሳ ያደረገው። ብዙ ሰዎች ለመሞታቸው ተጠያቂ መሆን የሚችል የተነገረበት ነገር አለ። የብዙ ሰዎች ትዳር ፈርሷል፣ ብዙ ህይወት ተበጥብጧል ማለት ነው። ስለዚህ ይሄ ፊንቴክ የሚባለው ዳንኤል የወጣበት ጉዳይ እስራኤል ዳንሳ ነብይና ሐዋርያ አድርጎ የቀባው አንድ ሰው አለ። ነብይና ሐዋርያ አድርጌልሃለሁ ብሎ ቸርች ነገር መጋዘን ከፍቶ ሰጠው እንዲያጭበረብር ማለት ነው። ይሄ ዳንኤል የተባለው ሜጀር 1 ሆኖ እስራኤል ዳንሳ ከቀባው ሰው ጋር ነው አብሮ መጀመሪያ ማጭበርበሩን ማምታታቱን የተለማመደው። እንዴት የኢትዮጵያ ህዝብ እንደሚሸወድ፣ እንዴት የኢትዮጵያ ወንጌላውያን አማኞች ማጭበርበር እንደሚኬድባቸው ልብ ለልብ ልብ ከልብ የሚባል ፕሮግራም ፓስተር ኬፋ ሚደቅሳ ያዘጋጀ የነበረ ፕሮግራም ላይ ቀርቦ ራሱ በገዛ አንደበቱ መስክሯል። አሁን ላይ የኬፋ ሚደቅሳን አካውንት ይሄ መንግስት ወይም ደግሞ የብልጽግና መንግስት ወደ መንበረ ስልጣኑ በመጣ ወቅት አካባቢ ላይ ሙሉ ለሙሉ አካውንቱ ሀክ ተደርጎ የኬፋ ሚደቅሳ ጠፍቷል እና እዛ ኢንተርቪውን አይታችሁ የምታውቁ ወይም ሌላ ቦታ የምታገኙ ሰዎች ፈልጋችሁ እዩት። ኢንተርቪውን እንዴት እንደሚጭበረበር የኢትዮጵያ ህዝብ እንዴት አደገኛ ማጭበርበር ውስጥ እንደነበረ ይናገራል ዳንኤል ማለት ነው። ይሄ የቸርች ማጭበርበር ነው አድጎ ወደ 1.7 ቢሊዮን የማጭበርበር የኢትዮጵያን ህዝብ ሁሉ የመሸወድ ደረጃ የደረሰው ማለት ነው። ስለዚህ አሁን ቸርች አካባቢ ላይ ተነስተን ይሄ ነገር ልክ አይደለም፣ ይሄ ስህተት ነው ስንል ሐሰተኛ ነቢያት ምናምን ስንል በጣም ተራ ጉዳይ የምናወራ ዝም ብሎ በቃ ሁሉም ሰው የሚነቃበት ጉዳይ የሚመስላችሁ ሰዎች በጣም ተሸውዳቸዋል። ቸርች ላይ ዝም የተባሉ ሰዎች ናቸው ሀገር እየበጠበጡ ያሉት። መስጊድ ላይ ዝም ያላቸዋቸው ሰዎች ናቸው ወጥተው ምድሪቱን የሚያናውጡት። ጸበል ቦታ ገዳም ቦታ ላይ ሄደው በኮሚሽን ሲሸቅሉ ያለፋቿቸው ሰዎች ናቸው ምድሪቱን የሚያናውጡትና የሚበጠብጡት። ስለዚህ ሁላችንም በያለንበት ሃይማኖቱ ከሚፈቅደው ስርዓትና አግባብ ውጪ ተውት። ሃይማኖቱ እንዳለ ሆኖ ኢትዮጵያዊ ስነ ምግባር ከሚፈቅደው ስርዓት ውጪ የሚንቀሳቀሱ ሰዎችን ፍለፊት በመቃወም ፍለፊት ልክ አይደላችሁም በማለት ህዝብን በማንቃት የየድርሻችንን መወጣት አለብን። በቃ ይሄንን ልነግራችሁ ፈልጋለሁ። ቀደም ልናገር አሁን ታበርሲሳን ሳይሆን ነው ያስታወስኩትና አንድ ልንሰራ የሚገባው ጉዳይ ቤተክርስቲያን ውስጥ ያለ ማጭበርበር አድጎ ጎልምሶ በጣም ጡንቻ ፈርጥሞ የሚወጣው ወደ ምድሪቱ ሁሉ ነው። ስለዚህ ዳንኤል ቸርች የጀመረውን የስም መጥራት የሐሰት ትንቢት የመናገር ማጭበርበሩን አሳድጎ ነው ወደ ሄሎ ታክሲ ደግሞ ቀጥሎ ወደ ፊንቴክ ኢንቨስትመንት ውስጥ ገብቶ ብዙ ሰዎችን እንዲጭበረበሩ ምክንያት የሆነው ማለት ነው። ጥላው ወንጌል መስማት ለአንተ ብርቅ ሳይሆንብህ አይቀርም፣ ምክንያቱም አፍህ ወንጌል ረስቶ ሐሜት ለምዷል ይላል። በቃ አሁን ለአንተ በቃ እዚህ ውስጥ ያሉት ኦርቶዶክሳውያን ክርስቶስ ሰምራ ገድል ላይ እንደዚህ ሆናችሁ እንደዛ ሆናችሁ ከዛ ሰው ማናደድ፣ ከዛ ሃይማኖት መሳደብ፣ ከዛ በዛ ጥላቻ ውስጥ ደግሞ በቃ አንተ ጀግና ነህ የሚል የሃይማኖት ጥላቻ ያለበት ሰው ማትረፍ፣ ከዛ ማጭበርበር። ይህም ሃይማኖት ውስጥም እኮ ማጭበርበር ነው ያለው። ከዛ ትመጣል። ከዛ ወገቤን አሞኛል፣ ስፓይናል ኮርዴ ተጣሟል፣ ቅዱሳን አዋጡልኝ ብለህ 117,000 ብር በፔፓል ታሰበስባል። ኤርሚያስ እንዳደረገው ወንጌል ምናምን ብለህ ማለት ነው። ከዛስ
በዜል በፔፓል ምናምን ደግሞ የተሰበሰቡ ስፍር ቁጥር አገር ውስጥም ያሉ ሰዎች በረከቱ ይደርባቸው ብለክ በወንድምክ አካውንት አገር ውስጥም ብር ትሰበስባለህ። ኢን ሚሊየንስ ከ28 የኢትዮጵያ 28 ሚሊዮን ብር አካባቢ ኤርሚያስ በበሽታ አሳቦ ገንዘብ ተቀብሏል። ቆየት ብሎ ጣሪያ ያፈሰሰ ቅዱሳን ቤቴን አስገንቡልኝ። ቀጥሎ ስልኬ ጋለ ስልክ ግዙልኝ። ሃይማኖት ውስጥም ማጭበርበር ነው ያለው ወዳጆች። አለቀ በቃ አለቀ። እግዚአብሔርን ትወደዋለህ በጽድቅ እውነትን መጽሐፍ ቅዱስ ስለ ክርስትና ሲናገር እግዚአብሔርን በንጹህ ልብ ከሚፈልጉት ጋር ህብረት አድርግ ይላል። በንጹህ ልብ፣ በጥቅም ልብ አይደለም፣ በዘረፋ ልብ አይደለም፣ በተንኮል ልብ አይደለም። እግዚአብሔርን በንጹህ ልብ ከሚፈልጉት ጋር እንትን በል። ዮኒ ማኛ ሰላም አለ፣ ሰላም ብሏል። አንድ ሰውዬ ዮኒ ማኛ ወንጌል ገባኝ ተለወጥኩ ያለ ጊዜ አሳደድከው፣ ተናገርከው። ከዛ በኋላ ወንጌሉን ተው ያልክ ጊዜ ሰዎች ሲናገሩት ለምን ትናገሩታላችሁ አልክ ብሎ ከሶኛል። አንድ ጠቆር ያለ ሰውዬ ስሙን አላውቀውም፣ ይቅርታ አድርጉልኝ። እና ዮኒ ማኛ ወንጌልን ተቀበልኩ ሲል እያስመሰለ እንደሆነ አውቃለሁ። ይሄ ፕሮቴስታንት ሲሆን እያስመሰለ ነው። ኦልሬዲ እዛ የሶሻል ሚዲያ ተቀባይነቱ ዜሮ ገብቷል። በጣም ሰዎች አይሰሙትም። ላይቭ ላይ ሰዎች መገኘት አቁመዋል። ምናምን ሰዎች እሱን ማየት ራሱ በጣም የሰቀጠጣቸው ጊዜ ላይ ትኩረት የሚያገኘው ጴንጤ ሆንኩ ሲል፣ ጴንጤ ሆንኩ ብቻ አይደለም ኦርቶዶክሳውያንን ዘግዝቆ ሲሰድባቸውን ትኩረት የሚያገኝ አለቀ። ኦርቶዶክሳውያንን ዘግዝቆ ሰደባቸው። ፓትርያርክ አልቀረው፣ ጳጳስ አልቀረው፣ ቅዱሳን አልቀሩት፣ ማርያም አልቀረችው፣ ገብርኤል አልቀረው፣ ሁሉንም አጥረገረገ፣ ሰደበ። ኦርቶዶክሳውያን ቂም ቋጠሩ፣ ተናደዱ። በዚህ በኩል ያሉ ወንጌል ሰባኪዎች ይሄ ልጅ በቅርብ ጊዜ መጥቶ በዚህን ያክል መጠን ወንጌል ሰራ ብለው ደገፉት። የዛን ጊዜ ልክ ስላልነበረ እንተናገርኩት። ልክ አይደለህም አልኩት። የዛን ጊዜ ልክ አልነበርም ዮኒ ማኛ። ለምን ተደማጭነቱ ዜሮ ሲገባ ማንም ሰው እሱን ማዳመጥ ያልፈለገ ጊዜ ላይ ጠብቆ ጴንጤ ሆንኩ በሚል ትኩረትና መነጋገሪያ መሆንን ወደ ራሱ አምጥቶ ነበር። ይሄ የሶሻል ሚዲያ አንዱ ብቃት ነው። እኔ ዮኒ ማኛን ማደንቀው በዚህ ነው። አደንቀዋለሁ። እንዴት አድርጎ ስፖት ላይቱን ወደ ራሱ እንደሚመጣ ትመለከታላችሁ። አሁን ላይቴ ላጥፋው። ላይቴ ሲጠፋ አይታችሁታል። በቃ እንትን አይል በደንብ አልታያችሁ። ላይቴ ሲበራ በደንብ እኔን ታዩኛላችሁ። እንደዚህ ጠፍቶ የነበረውን ተደማጭነቱን ገባ አመጣው ማለት ምን በመሆን ጴንጤ በመሆን እና ከዛስ ካልጠፋ ነገር ጌታን እቀበላለሁ ግን ቡርቴን አምጦልኛል። ቡርቴ ደግሞ ለምንድን ነው የፈለጋት? ቡርቴ ዮኒ ማኛ ስትራቴጂ ያደረገው በቡርቴ በኩል ለጠቅላይ ሚኒስተሩ መልእክት ተነግሯል ሲባል ሰምቷል። ከዛ በቡርቴ በኩል ጌታን ተቀበልኩ አለ። ወዲያውኑ ቡርቴ እኮ ማለት አለ ጠቅላይ ሚኒስተር ዶክተር አብይ ወደ ስልጣን ሲወጣ የነገረችው እሱ ነው። ውሸታ አልነገረችው። ትራይንዲረር ነው የሐሰተኛ ነቢያት አገልግሎት። ሁሉም ሰው ላይ ጥሩ ነው የሚናገሩት። ድንገት አንዱ ጥሩ ከተሳካ፣ ድንገት አንዱ ጥሩ ካመለጠ እኔ ተናግሬ ነበር ለማለት ይመቻቸዋል። ውሸት ነው የሚያወሩት ሁሉም። ይህን እንዴት እንደሆነ ሌላ ጊዜ ያሳያቸዋል። ያስነሳከውን ሰው ሁሉ ይሳካላል፣ ትልቅ ቦታ ትደርሳለህ፣ መነጋገሪያ ትሆናለህ ትለዋለህ። ካልሆነ ማንም አይጠይቅህም። ሰውየውን የሚከታተለው ሰው የለም። ከሆነ ግን ቪዲዮን ታስቀምጥና የሆነ ጊዜ ጠብቀህ ከመሆኑ በፊት እኮ እኔ ተናግሬ ነበር ብለህ መረጃ ታውጣለህ። ገብቷችኋል ሀሳቡ? ፊት ለፊት መድረክ ላይ ለመጣ ሰው ሁሉ ምን ትናገራለህ? ጥሩ ብቻ ትናገራለህ። ታላቅ ሰው ስትሆን ይታይ፣ ብዙ ሰዎች ሲሰሙ ይታየኛል። ከአንተ እጅ እንጀራ ሲንጠባጠብ ብዙ ሰዎች ሲመገቡ ጌታ ያሳየኛል ምናምን ትላለህ። ከዛማ ካልተሳካለት ማንም አይከተለውም። ኢንዲቪዥዋል አንድ ግለሰብ ስለሆነ ይወጣል፣ ይረሳል። ይፈጸም አይፈጸም የሚያውቅ የለም። ጉባኤውም አይከታተለውም ሰውየውን። የተፈጸመለት የተሳካለት ግን ከማህደር ክፍል ይወጣል ቪዲዮ። እንዴ ይህ ሰውዬ እዚህ ተነግሮት አልነበረ እንዴ? ከዛ ስኬቱን ያመጡና መጀመሪያ ነብይት እኮ ተናግራ ነበር። ይሄ የእውነተኝነት ማረጋገጫ አይደለም። ነቢያት እንደዛ ነው የሚያደርጉት፣ ሐሰተኛ ነቢያት። ሐሰተኛ ነቢያት እንደዛ ነው የሚያደርጉት። እና ዮኒ ማኛ ያውቃል።
ጌታን እቀበላለሁ አለ። ጌታን ለመቀበል እንግዲህ እንደ ፕሮቴስታንት አካሄድ በማንኛውም ሰውዬ ሰው ኮንፌስ ማድረግ ይችላል። እዛው ጌታን ኃጢአቴን፣ ዓለምን፣ ሰይጣንን ክጃለሁ፣ የተባረከውን ተስፋ ኢየሱስን ተቀብያለሁ ብሎ በቃ መገላገል ይችላል እኮ ይችላል። ቲኬታው እንደዚህ አይነት ነገር አትጻፍ፣ ብሎክ አደርግሃለሁ። ጊፍት ስጡት ምናምን ማንም ስጠኝ ያለ የለም። ስጠኝ ያለ ሀሳቤን አትቀይሩት፣ ወደ ጊፍት አታውርዱት፣ ዝቅ አታድርጉት። ሀሳቤ ይኸውልህ እዚህ ታዱ ከምትበትነው አበባ በጣም የከበረ ነው። ምንም ብትሰጠኝ እንትን አይልም፣ አይከብር እንትን ሀሳቤ የሚበልጥ ጊፍት የለህም እዚህ ውስጥ። ስጠኝም አላልኩም እና ጊፍት ምናምን ብለህ ኮመንት ላይ አትጻፍ፣ ለማሸማቀቅ ማንም ስጠኝ ያለክ የለም እና ዮኒ ማኛ ከዚህ በፊት ሰምቷል። ቡርቴ ለጠቅላይ ሚኒስተሩ ትንቢት ተናግራለች የሚል ነገር ያውቃል። እሷም ደግሞ በስልክ ግንኙነት ስላለው እኔ እኮ የተናገርኩት ትንቢት ሁሉ ተፈጽሟል ትላለች። ራሷን እንደ እግዚአብሔር ሰው ስለምታስተዋውቅ ማለት ነው። በማንም ሰው ጌታን መቀበል ሲችል ሮጦ ጠርቶ በቡርቴ ነው የምቀበለዋል። አንድ ሰው ጌታን ለመቀበል ሰው አይመርጥም ሲጀመር። ጓዳ ውስጥ ተቀበለው፣ ያ ጌታ የከበረ ጌታን ጓዳ ውስጥ ተቀበለው፣ አደባባይ ተቀበለው፣ በንቶኔ ተቀበለው፣ በማስተር ተቀበለው፣ በፓስተር ተቀበለው። በቃ ተቀበልከው ነው። አሁን በማን የተቀበልከው የሚል እኮ ማስኬጃ እኮ የለም እኮ። ተቀበልክ። እሱ ግን መርጦ በቡርቴ ለምን? ስፖት ላይቱ ቅድም እንዳልኳችሁ ሶሻል ሚዲያ እሱን ማዳመጥ እሱን መስማት ደብሮት ነበር። ስለዚህ ጴንጤ ሆነ በቡርቴ በኩል ጌታን ተቀበለ፣ እነ ቀለም ወርቅን አስመጣ። ከዛ ኦርቶዶክስን መሳደብ ጀመረ። ያጣው ትኩረት ሁሉ እሱ ላይ ተሰበሰበ። የዛን ጊዜ በጣም የምታሸረግዱ ሰዎች አላችሁ። ለእናንተ ወንጌልን ማመንና መቀበል ማለት የሆነ ሰውዬ ኦርቶዶክስን ማይናገር የነበረ ሰውዬ ተለውጦ ኦርቶዶክስን ሲጨፈጭፍ ለእናንተ በቃ ጌታ ለውጦታል የሚመስላችሁ ፕሮቴስታንት ወገኖች ያላችሁ። ጌታን ማመን ማለት ከጨለማ ወደሚደነቅ ብርሃን መምጣት ማለት ነው። በህይወት ፍሬያማነት መገለጥ ማለት ነው። ሰላሙ ሰው የሚመሰክርለት አፍ ኦርቶዶክስ ላይ ስለተከፈተ አይደለም። ሰላም አለ ወይ? የህይወት ፍሬ አለ ወይ? በጽድቅ ነው የምትኖረው ወይ? ድሮ እርኩሰት ውስጥ ነበርክ፣ አመፅ ውስጥ ነበርክ። ከዛ አሁን የቅድስና ፍሬ ይታይብሃል፣ የጽድቅ ፍሬ ይታይብሃል። ህይወት እውነት ነው ወይ? አርፈሃል ወይ? ሰላም ውስጥ የተረጋጋ ነው ወይ? አሁን የምታስበው ምንድን ነው? ቁሳቁስ ነው የሚያሳስብ? ትርኪ ምርኪ ነው የሚያሳስብ? ወይ ስለሚመጣው ስለ እግዚአብሔር መንግስት ነው ውስጥ የሚያስበው? ኢየሱስ ክርስቶስን እየመሰልክ ነው ወይስ ራስህን እየመሰልክ ነው የሚለው ነው እንዴ። በጣም ሰፕራይዝ ሲሆን ታዩታለህ። እኔ ይኸው ከተሳደብኩ ይላል ዮኒ ማኛ እየወጣ በ5 ቀኑ ከተሳደብኩ ይላል። ውስጡ እኮ እየተገዳደረው ነው። ሞልጫቸው እያለው እኮ ነው። እንደዚሁ ነክሶ ይዞት ይሄ አየር በያዘ እንደሚጫወቱ ሰዎች። አሁን አየር እኮ ልትይዝ ትችላለህ አልተነፍስም ብለህ፣ ግን አይን እየፈጠጠ ይመጣል። አይን እየተጎለጎለ ይመጣል። አየር ነው ያዝከው። አየር የህይወት ጉዳይ ነው። ይሄ ሰውዬ ላይፍ ስታይሉ ስድብ ነው እና ይዞታል ስድቡን። 5 ቀን ሆነኝ ከተሳደብኩ፣ 10 ቀን ሆነኝ ይላል። ልጅ መጣ 15 ቀን ሆነኝ ከተሳደብኩ። ምንድን ነው 15 ቀን ሆነ ከተሳደብኩ? ከተወለድኩ 15 ቀን ሆነኝ ይላል። ህፃን ልጅ ወልደዳል። ይኸው እየኖረ ነው። በቃ ዝም ብሎ ነው የሚኖረው። ምግብ ሲፈልግ ያለቅሳል፣ እናቱን ጡት ይጠባል፣ በቃ ይተኛል። ሲነቃ ይነቃል፣ ይተኛል። በቃ ክርስትና እንደዛ ነው። መንፈሳዊ ልጅ የሆነ ትወለዳለህ። በቃ ስሙዝሊ ይሄዳል። ህይወትክ ነው በቃ ይሄዳል። እንደመተፈስ ቀላል ነው። ምክንያቱም በእግዚአብሔር ጸጋ ላይ የተመሰረተ ስለሆነ ማለት ነው። ጸጋው ነው የሚረዳ በህይወት እንድትኖር፣ በጽድቅ እንድትኖር፣ እንድትበረታ፣ ዓለምን እንድትክድ፣ እንድትጨክን፣ የህይወት ምልልስ እንዲኖርክ የሚያደርግክ ጸጋው ስለሆነ ከዛ ይመጣል። አልተለወጠም። እኔ አውቄዋለሁ። ይሄ ሰውዬ እውነት አይደለም። ወጣና ሁሉ አቤል አቡና ይሂድልን እኮ አለ ከሃይማኖታችን። ቪዲዮ ካለ አቤል አቡናን ሸኙልኝ አለ። አንተ ለምን ወደ ኦርቶዶክስ አትሄድም አለኝ። የተለወጠ እውነተኛ ለውጥ ያለው ሰውዬ ሰው አይሸኝም። ሂድልን እንዴት ይባላል? ሂድልን ቤትክ እንደመጣ ሰው። አሁን እኔ ወጥቼ ለምን ከዚህ ሃይማኖት አትወጣም እኮ አይባልም። ሰው ይጠራል እንጂ ከደጅ ሰው ይጠራል እንጂ ከውጭ ውጣልን እኮ አይባልም። አሁን አንዳንድ ኦርቶዶክሶችም እያየሁ ነው። ውጣልን ምናምን ይላሉ። አይባልም። ማን አንታሶች መሆን እኮ አትችልም። ማን አንተ ጳጳሱ ያላስወጡትን ሲኖዶሱ ያላስወጣውን ሂድ ውጣ ያላለውን ሰውዬ አንድ ግለሰብ ቲክቶክ ላይ ከፍቶ ውጣ ከሃይማኖታችን ምን ይላል? ካላ አሳያቸዋለሁ ቅርብ ቦታ ካገኘሁት ቪዲዮን እና ከዛ በቃ አልቻለም።
የእውነት እንዳልተለወጠ አውቃለሁ በጊዜው። ከዛማ እነንቶኔ የውሸት ኦርቶዶክስን እየተሳደበ የውሸትም እያስመሰለ ቢኖር ችግር የለባቸውም። ወንጌል በአናቱ ይዘግዘቅ ምናምን ሲል ጸጥ አሉ። አንተ ገና ልጅ ነህ፣ ገና ስንት ወርክ ነው እኮ ገና ብዙ ልታጠፋ ትችላለህ። እኔ በፍቅር ልብ ነው ይቅር እምልህ አሉ። እነዛ በፍቅር ልብ ነው ይቅር የምንልህ ያሉት እነ ኤርሚያስ እነ ቀለመወርቅ የተንፈሱ ራሳቸውን ሲነካቸው ግን አልቻሉም። አዞራቸው። ሲሰድባቸው ለክብራቸው አልቻሉም፣ ለኑሯቸው አልቻሉም፣ ለህይወታቸው አልቻሉም። የራሳቸው ኢጎ አልተቋቋም። ወንጌል በአናቱ ሲዘቀዘቅ ችግር የለባቸው እነሱ። ወንጌል በአናቱ ይዘቅዘቅ ችግር የለባቸው። ራሳቸውን ሲነካቸው፣ ክብራቸውን ሲነካቸው። ምክንያቱም ወንጌል ከክብራቸው ያነሰ ነው። ለነሱ ከክብራቸው ያነሰ ስለሆነ እነሱ ሲነኩ ጥፍራቸውን ያወጣሉ፣ ፋይል ያወጣሉ። ማትረባ የተጠመክበት ሳይደርቅ ምናምን ይላሉ። ያው እንድታውቁት ብዬ እውነቷ ይደብራቸዋል። በእርግጥ ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቃቀናችሁ ብሎ ወንጌል ምን አባት መብራት ጠፋ። በክብር ያልደራደርም መብራት ጠፋ። ወንጌልን ቀቅለ ብለው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ ተሻያይ የመጣ ማንም የሚያቀረሽብን ስራ የለም። ስለዚህ ይሄ ሰው የእውነት ስላልተለወጠ ወንጌል አይደል እንዲህ ዝም ያስባለኝ ያሰደበኝ ወንጌል አይደል እንደዚህ በአናቱ ይዘግዘቅ ብለው አፍኑት የነበረውን ስድብ አወጣው እላችኋለሁ። ዮኒ ማኛ አፍኑት የነበረውን ስድብ አወጣው። ወንጌል ሲሰድብ እነ ቀለመወርቅ ምን አሉት? ቪዲዮን ሳይ ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳሁት እና ወዲያው ሰማሁትኝና ከወንድሞች ጋር አብረን አየነው ከነ ዳጊ ጋር እና ዳጊ ማለት ነው። ዳጊ ሰማኑና ያው ጌታ ፊት የሚያገር ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን? እንደውለታለን በውስጥ ዮኒን ብለን ያው የአብርሃም አምላክ ምስክር ነው። አውቃለሁ ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርም ይቅርታ ስላቋረጥኩ። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ። ወንድሞቼ ግን ስለሚያውቁኝ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማያደርጉት አውቃለሁ። ዮኒዬ በጌታ ስም ግን እኔም ወንድሞችም በቅንነት የእግዚአብሔርን ወንጌል የምናገለግል ሰዎች አስቀድመን ይቅርታ እንጠይቃለን። የተናገርከው ወላ ይቅርታ ሁሉ ጠየቀው። በጌታ ፍቅር እኔና ወንድሞቼ አስቀድመን ይቅርታ እንጠይቃለን። ምን ስላልክ? ወንጌል በአናቱ ይዘግዘቅ ስላለ ቀለመወርቅ ገብቶ ይቅርታ ጠየቀው። ባንን ይሁን ማኛል ወይኔ ትህትና። ዮሐንስ ራሱ በጌታ ፊት እንደዚህ አይነት ትህትና አላሳየም እኮ። ኤርሚያስ በቀለመወርቅ የተንፍሱ በዮኒ ማኛ እግር ስር ያሳየውን ትህትና መጥምቁ ዮሐንስ ራሱ አላሳየም እኮ። እንደዚህ ያለ ታላቅ ትህትና ምን ስላደረገ? ጌታ ስላከበረ አይደለም። ወንጌል በአናቱ ይዘግዘቅ በማለት ይቅርታ አሉ። የተናገርከው ነገር ትክክል እንኳን ባይሆንም ግን ይቅርታ የምጠይቀው ስለ ጌታ ያንን ጌታ ነው ይቅርታ የምጠይቀው። ሁለተኛ እግዚአብሔርን እዙ ደግሞ አንተ አሁን ይቅርታ ጠይቃል አይደል? አዎ ልክ ነው። ስለዚህ ሰው በብዙ ነገር ውስጥ ያልፋል። ብዙ ነገር እንድንናገር ሰዎች አድርገውን እኮ ያውቃሉ። እና እንግዲህ ሆን ብለህ ኢየሱስን እንደምትወደው ጌታ ኢየሱስን እንደምትወደው አውቃለሁ። እንኳን አይደለም አሁን ወደ ጌታ መጣ አይደለም በዓለም ውስጥ እንኳን ሳለ እግዚአብሔር ልጅ የምትናገረው ንግግር እኔ አይቻለሁ፣ ተረድቻለሁኝ። እና እንግዲህ ምናልባት ቸኩለው አሁን ከጠራው ግለሰብ ውጭ እሱን አይመለከተኝም። የጠራው ግለሰብ የሚለው የኔን ስም ነገራችን ላይ መጥራት አይችልም። ማን ነው? ቀለመወርቅ የኔን ስም መጥራት አይችልም። እኛን አይመለከተም።
ስለሱ አይደለም እንትን ብለህ ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ የሆነ ይቅርታኒ ምንም አልሰማሁም። እንወድሃለን ህሊና ያለኝ ሰው ነኝ ግን ሮጦ እንወድሃለን ከዛስ በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኝ ከዛስ ዮኒ ማኛ ቃለሜ ሉተራን እየረገጠ ይርገጣቸው ይበላቸው ካም በኋላ እኔም እንትን የሚያሽቃብጥ ማህበረሰብ ብዙም አይመችኝ። ሰው ካሽቃበጠ አይመችኝ። ምንም ነገር ላይ ማሽቃበጥ ሰው የለበትም ብዬ ነው ማምነው። እንደው ቀለሜ የገድላት ጌታ የገድላት ንጉስ እንደው ምናምን ብሎ በጣም ሲነጣጠፉ ሳይ አልተመቹኝም። እስፔሻሊ ዴቭ፣ እኔ ዴቭን በጣም ነው የምወደው ማከብረው። ጥሩም ልብ ያለ ይመስለኛል፣ ግን ወደማይሆን እልህኝነት ውስጥ ገባ። ድምፁ ራሱ እስኪለወጥ ድረስ እስኪል ያ ግርማ ሞገስ ያለው ድምፅ እስኪል ድረስ ተለወጠ። አይመቸኝም። እኔ በአቋሜ ነው መጽናት ያለብህ። እንደው ከወንጌላውያን ጋር የጌታ እራትን ስጋና ደም ከምንቆርስ ምናምን ከኦርቶዶክሳውያን ጋር ነው የሚቀልን ካልክ በኋላ ከዛ ትንሽ ነካ ስትደረግ ባልተዘጋጀህበት አቅጣጫ አይ ቀለም ይምጣ ከእሱ ጋር ነው የጌታ እራት ወስደው የምትል ከሆነ በቃ ችግር አለብህ። ጌታን መድኃኒዓለም እሺ ላሰማችሁ። ቀለም ወርቅ የተነካ ጊዜ ወንጌል በአናቱ ይዘግዘቅ ሲል ዮኒ ማኛ ያው ይቅርታ ሁሉ አለው ገብቶ ማለት ነው። ከዛ እነሱ ማን ነው አርቲስት ነፃነት ወርቅነህ መሞቱን ተከትሎ ያ በጣም እንደ እንትን የሚፈጥን አለ እንዳልካቸው ዘነበ ተረጋጋ ብለው አልረጋጋም አለ። የእንትናም ማን ነው ጥላውን ጸጋዬ ነብይ ማለት ስለሚከብደኝ ነው። ጥላውን ጸጋዬ አይመክረውም። የሚፈልገው ማስታወቂያ ለመስራት በሱ ታዋቂነት የሆነ ፕሮሞሽን ምናምን ብቻ ስለሆነ የሚፈልገው እሱ አብዛኞቹን እንደዛ ናቸው። የሚፈልገው እንደዛ ብቻ ስለሆነ ፕሮሞት ያሰራዋል። ህይወቱ ላይ ምናምን አይመለከተውም። እንደዛ ቢሆን ኖሮ ይመክረው ነበር። በተለይ ማህበራዊ ህይወትን በተመለከተ ኦርቶዶክሳውያንና ወንጌላውያን አማኞች የግድ መጣላት፣ የግድ መጠላላት፣ የግድ መጠዛጠዝ የለብን። በቃ እድሜ ልኩን እኮ በቴዲ አፍሮ ዘፈን አንቺን በሃይማኖት እኔም በሃይማኖት መኖር እችላለሁ አይጠበንም ቤት ሲል የነበረ እኮ ዘፋኙላ እኮ ነው። በቃ የሃይማኖት ጋሻና ጦሩን አንስቶ አሁን ማህበራዊ ህይወት አብረን መኖር አንችልም አይነት ህይወት ውስጥ የገባው የጾታ ፍቅር እንኳን አንቺን በሃይማኖትሽ እኔም በሃይማኖቴ ካስባለ በቴዲ አፍሮ ዘፈን የክርስቶስ ፍቅር ከኖረበት ከፕሮቴስታንት ጋር ማህበራዊ ህይወት በሰላም ማትኖርበት ምክንያት አይታየኝም። ኦርቶዶክስ ወንድማችን እህታችን እዛ ጋም ደግሞ የኢየሱስ ፍቅር ልቤን ሞልቶታል ምናምን ወደ ላይ ቢሄድ ምናምን ወደ ታች ቢሄድ ጎኑ ስፋቱ ወርዱን ቁመቱን አላቆም ብለህ የተደነክበት የእግዚአብሔር ፍቅር ከኦርቶዶክሳዊ ወንድም ጋር እህት ጋር በፍቅር ማኖር ከሆነ በቃ ሌላ ፍቅር ነው ውስጥ ያለው ማለት ነው። ፕሮቴስታንቱ ወንድሜና እህቴ ማለት በቃ ይሄንን ነው የምልህ። በሰላም እንኖር እንጂ በሃይማኖት ጉዳይ በትምህርት ጉዳይ ተጣላ። እሱንም ሪስፔክት ባለው መንገድ የውሸት ነገር እያመጣ ከኦርቶዶክስም ሳይድ ከፕሮቴስታንትም ሳይድ የምትጠዛጠዙ ሰዎች ኢየሱስ እውነት ነው፣ በውሸት እንድትደግፉ አይፈልግም። አለቅ እና ቀለመወርቅ ራሱ የተነካ ጊዜ ምን አለ? ይሄን አለ በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። ይሄ ስላልሆነልኝ የገባሁት ማለት ነው። ምክንያቱም ጴንጤ ማንም ፈርሞ እንዲሰጠኝ አይጠበቅም። ህዝቤ ነው፣ የእግዚአብሔር ህዝብ ነው፣ የማገለግለው ህዝብ ነው፣ በርቀትም በቅርበትም ማለት ነው። በደል ባለብን ነገር ላይ ብሌን መደረግ አለብን። አዎ አምናለሁ። ከዛ
ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገል ማንም መጥቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አልፈልግም አለ። ወንጌል በአናቱ ይዘግዘቅ ሲል ግን ችግር የለውም ይቅርታ ይጠየቃል አይደል? እንደዛ እኮ ነው። ወንጌል በአናቱ ይዘግዘቅ ሲል እንትና ቀለም ወርቅ አይተንፍሱ። ፌር አይደላችሁም። በአጠቃላይ እዚህ ሚዲያ ላይ ያላችሁት ማንም በቃ እዚህ ውስጥ ያለ ፒፕል ፌር አይደለም። እውነቱን ልንገራችሁ፣ እንደዛ ሲወቀጥ የነበረም ኦርቶዶክስ አብዛኛውን ኦርቶዶክሳውያን ስሙ፣ አብዛኞቹን ከሆነ ጊዜ በኋላ ኦርቶዶክሳውያን ሰባኪዎች እንትን ኤክሰፕት እፎይ ጋር ብዙ ሙስሊም አለ፣ ብዙ ኦርቶዶክስ ይከታተላል። ከእፎይ ውጪ በጣም ብዙ ሰው የሚሰማ የኦርቶዶክስ መምህርም የለም፣ ቀንሷል። የሰው ሃይማኖቱ ታክቶት መሰለኝ፣ ሰው የሃይማኖት ጭቅጭቅ ታክቶት ሰው ወደ ኢንተርቴንመንት ሄዷል፣ ወደ ምናምን ሄዷል። አብዛኛውን ሰው ትቷል። እነዚሁም ሰባኪዎች አብዛኞቹን ሰባኪዎች እነሱ ቤት ያለው ኦዲየንስ ቁጥር ሳሳ ስላለ ዮኒ ማኛ በሚፈጥራቸው ግጭቶች ሰው ስለሚሰበሰብ ብዙ ሰው ስለሚገኝ እሱ ቤት ለመግባት ትናንት መሰደባቸው እግዚአብሔር ይቅር አይልም ምናምን። መጀመሪያም እኮ እግዚአብሔር ይቅር ይለዋል፣ እየተሳደበም እኮ እግዚአብሔር ይቅር ይለዋል እኮ። እግዚአብሔርም ይምራል እኮ። ከዛ ዮኒ ሆዬ አደገኛ ነኝ አክተር ነኝ ብሎ ጴንጤን ደግሞ ተሳድቦ እማዬ የምትከተለውን ሃይማኖትማ ምናምን ብሎ ሲመጣ መምህራን ሁሉ ዮኒ ማኛ ቤት ዘመግባት። አሁን በእርግጥ የሉ እሱ የኦዲየንሱን ትኩረት ካገኘ በኋላ ሌላ ጉዳይ ማውራት ጀምሯል። ሃይማኖት አይመለከተውም ካሁን በኋላ። አሁን በኋላ ከሃይማኖት ውይይት ለደምረው እቁብ መሰብሰብ ነው ለዮኒ ማኛ ኢምፖርታንት ነገር። ምን ያህል ሰው ይሰማኛል አይሰማኝ የሚለውን ቼክ የሚያደርገው ለደሚ መኪና እንግዛለት ብሎ በማዋጣት ባለማዋጣት ነው። በቃ ይሄ ነው። ዮኒ ማኛም ወደዚህ የሚወላውልልህ ትኩረት ፍለጋ በምላሱ ምክንያት ሁሉም ቦታ በመርገጡ ምክንያት ያጣውን ኦዲየንስ የተሰላቸውን ኦዲየንስ በአዲስ መልክ ጴንጤን በመርገጥ ለመሰብሰብ ነው። መጀመሪያ ኦርቶዶክስን በመርገጥ ሰው እንደሰበሰበ ሁሉ አሁን ደግሞ ጴንጤን በመርገጥ ሰው ሰብስቧል። አለቀ በቃ። ዮኒ ማኛ ይሄ ነው። ምን አገባን ይላል። እኔ እንጃ አንተ ለምን እንደገባ ለቅም አንተ እዚህ ቲክቶክ ላይ። እኔ ግን የተሰማኝን ሀሳብ ሰጣል። ማህበራዊ ሚዲያ ስለሆነ ማለት ነው። ማህበራዊ ሚዲያ ስለሆነ ዞሮ ባለፈው በነገራችን ላይ ለነ ዴቭ አክሊል ገብቶ ጥያቄ መጠየቅ ሲጀምር ታው አይጠይቃችሁ ጠይቁት ዴቭን ውሸት ከሆነ አይጠይቃችሁ አክሊል ይቅርባችሁ። በውስጥ በኩል ኢዮስያስ የሚባለው መቼ ሉተራ እንደሆነ አላውቅም። ለልሳን ሲከራከር ማቆዛ ቲክቶክ ላይ መቼ ሉተራ እንደሆነ መብራት መጣ። እውነት ያናግረኝ ይላል። አልተማመንበትም። በመብራት ኃይል ላይ ከመተማመን እና አታስገቡት ይቅርባችሁ አልኳቸው። ታው ይለኛል ማን ለምንድን ነው አታስገቡት ይቅርባችሁ አልኳቸው። ሉትራኖች መቼም በቃ ይሄንን ጉዳይ ስታጠሩ ነው የምትኖሩት። የቤት ስራችሁ ከፍተኛ ነው የሚሆነው አልኳቸው። አክሊል አደገኛ ስለሆነ ብቻ እንዳይመስላችሁ። በነገራችን ላይ ጠያቂ ሁልጊዜ መጠየቅ ስለሆነ ጠያቂ ቦታው መጠየቅ ስለሆነ ውሸታም ትለኛለች አንድ። ኧረ እኔ ውሸት አላወራም፣ እመኝ ውሸት አላወራም። ዴቭን ያልኩትን የነገርኳችሁ ለዴቭን የጻፍኩለት አክሊል አይጠይቃችሁ፣ የራሳችሁን አውርታችሁ። ሲጀምር እነሱም ተንቀለቀሉ። አብዛኛውን በቃ የተሰሚነት ሽሚያ ስለሆነ እዚህ ሚዲያ ላይ ያለው ዮኒ ማኛ ጋር 3000 ሰው ከተሰበሰበ ለምን ጌታን እንትን ደግሞ አይሰቅለውም? ዮኒ ማኛ ይገባሉ እንዴ? ሲሳይ እኔ ጋር መታችሁ ኤክስፕሌን አድርጎ ሃይማኖታችሁ ምናምን ኃይሌ ነኝ ተው ያልኩ ይላል።
ኃይሌ ተው ሌላ ነገር እንዳታናግረኝ ኃይሌ ተወኝ። አካውንትህን አውቀዋለሁ ኃይሌ። ከመብራት ኃይል ጋር ነው እንደ አላምነውም። መብራት ኃይል ያጠፋዋል መብራቱን ብዬ ነው ማምነው። እንትን ስማ መልካም ስማችን አጎደፈ ምናምን እንዳይሉኝ እንደ ጆን ዳንኤል አልወርድም ምናምን እንዳለ ጆን ዳንኤል አልወርድም ብሎ እንደታሰረው እንደዛ ፈርተህልኝ ከሆነ ችግር የለውም። ቆይ አንተ ስራ የለም? እሺ አሁን የለኝም ብልህ ትቀጥረኝ ነው? ምን አሳስቦክ ነው? እቁብ ጣልልኝ አልኩ፣ አዋጣልኝ አልኩ፣ እንደደምረው የመኪና ግዛልኝ አልኩ፣ አዋጣልኝ ምን አልኩ? ምን ጠየቅኩ? አሁን ስራ የለም ምናምን። እኔ አንዳንድ ሰዎች ለምን እንደሚጨንቃችሁ የእኔ ስራ መኖር አለመኖር ምን ታውቃለህ? ባለ ርስት ልሆን ይችላል። እዮባ እንዴት ነህ አለው። መጽሐፉ ሲደርስ አናግርሃለሁ ብዬ ነው መልእክት አድርሻለሁ። እና በዛ ላይ ደግሞ ሚስቴን በማድረስ ሰበብ እየታረስኩ ነው። ሰፋ አላልኩባችሁ እና ብያቸው ነበረ። አሁን ግን ዘመኑ በቃ የተሰሚነትን የማግኘት ጥማት ስለሆነ በቃ ሰው ሁሉ ህይወትክ ላይ ራሱ አደጋ ቢደርስ ለተሰሚነት ብለህ ያደረግከው ነው የሚመስላቸው። በጣም ሰው ተሰሚነት ከመወደዱ የተነሳ ባለፈው ያ ጋርድ ተብዬው ጠረንገሎ ሰውዬ እየተከታተለኝ እየመጣ አንዳንድ ሰዎች ምን እያሉ ራሱ የሰራው ድራማ ነው ይላሉ። እንዴት በጣም እንደዚህ አይነት ድራማዎችን ክሬት ማድረግ ከሆነ ለምን አንድ ፊልም አልደርስላችሁም እንዴ? በእርግጥ የኢትዮጵያ ፊልም ለመስራት አይቸግርም። የድሃ ልጅ አለ፣ የሀብታም ልጅ ያፈቅራል። አባትየው አላስ ይሆንባቸዋል። አንድ አቃጣሪ አብሮ አደግ ይኖራታል። ከዛ 2 ወር የምታመላልስ ሰዎች ይኖራሉ። የእሱ እናት ምስኪን ናት ምናምን። ከዛ መሀል ላይ ክላሲካል ይኖራል። መሀል ላይ ይጣላሉ። ሲጣሉ በጥሩ ጊዜ የተረጫጩት የተጎራረሱት ጉርሻ ትዝ ይላቸዋል። ከዛ በኋላ ከእንደገና ይታረቃሉ። ጠላት ያፍራል፣ እነሱ ይደሰታሉ። አለቀ። በእርግጥ አይከብደኝም፣ ግን በጣም ስክሪፕትድ የሆነ ነገር የሚያምኑ ሰዎች አሉ። ምክንያቱም የሚሄዱበት ቸርች ውስጥ ትንቢት ድራማ ነው፣ አጋንንት መውጣት ድራማ ነው፣ ሐሰተኛ ነቢያት አጥንተው ነው። አንዳንዶቹ ልክ እንደ እስራኤል ዳንሳ ያሉ ሐሰተኛ ነቢያት የሰው ስም የሰው ምናምን አንብበው ነው ትንቢት የሚናገሩት። እነሱ በጣም በትወና የተካኑ ስለሆኑ አልፈርድባችሁም። ሰይጣንም ተዋናይ ነው። ሰይጣን ታውቃላችሁ፣ ድራማ በጣም መስራት እንደሚችል ሰይጣን ሚካኤል ሆኖ ነው የሚተውነው። ደግሞ ሚካኤል ሆኖ ነው የሚተውነው። በህይወት ድንገት ጎረምሳ መጥቶ ሊጣላክ እንደዚህ እያለ ላይቭ ላይ የነበርክ በሰላም የነበርክ ሰውዬ ሳትዘጋጅ ገብተህ መንገድ ላይ ገብተህ ድንገት መጥቶ ሲያጉረጠርጥብህ የምትመላለሰው ምልልስ ስክሪፕት ይመስለዋል። እስቲል እስካሁን በነገራችን ላይ መታገቴን የማያምኑ ሰዎች እንዳሉ ታውቃላችሁ። ራሱን ያሳገተው ይላሉ አንዳንድ ሰዎች። አንድ ልጅ በጣም በቃ አናዶኝ ብሎክ አደረግኩት። በወሬውም ንግግር መካከል ልክ ራሳቸውን እንደሚያሳግቱታል። ወንጀል እንደሆነ ታውቃለህ። ራስን ማሳገት ኢትዮጵያ ውስጥ ወንጀል እንደሆነ ታውቃለህ። የፌዴራል ፖሊስ ጸጥ የሚለኝ ይመስላል። የኢትዮጵያ ሕግ ጸጥ የሚለኝ ይመስልሃል ወይ? የሀገር ገጽታ እኮ ያበላሻል። ኢትዮጵያ ውስጥ በጠራራ ፀሐይ መሳሪያ የታጠቁ ሰዎች ሰው ያግታሉ የሚል እኮ ኢሜጅ ይፈጥራል። ዝም ተብዬ የምታለፍ ይመስላል። ዝም ተብዬ በቃ የምታለፍ ይመስላል። ጠቅላይ ሚኒስትር ሆናለሁ። እሱማ በእናት እሱ በጣም ብዙ ሰው እያሳተ ነው። ለማንኛውም እንዳደገኛ እና አንዳንድ ሰዎች ትናንትና የሆነ ቦታ ሄጄ ነበርና አንድ እህት መልካም እህት ናት። የምር ግን ታግታል አለች። አሁን እኮ ምንድነው መሰለህ፣ አሁንም ስለማታጋቴ እያወራሁልህ እኮ ሂሮ ለመጫወት አይደለም። በዚህን ያክል ደረጃ ሰው ድራማ እንደሚሰራ ነው የሚያስበው። እና ድራማ እንደሚሰራ ደግሞ የሚያስበው ከቸርች ጀምሮ እስከ ደጅ ድረስ ያለው ጉዳይ ነው። ዘመናዊ ምናምን የምትባይ ሴትዮ ምን ሆነ ነው? ሴትዮ ሰውዬ ነው። ምን ሆነ ነው እንዴ? ወግድልኝ ተው እንጂ ቀዘቀዝከኝ እኮ።
በገዛ ላይ ፌል የመተ አላስተነፍስም አልክ እና እንደዛ ነው። ወንጌል ብቻ መስበክ አይሻልም? ወንጌል ምንድን ነው ለአንተ? ስለ ሰው ማውራት ይለ ወንጌል ራሱ ስለ ሰው እኮ ነው። አታውቅም እንዴ? ሰው ስለሆነው ስለ ኢየሱስ እኮ ነው። ወንጌል ስለ ሰው ነው። አይ ስለ ሰው አይደለም ብለህ ተከራከሪ። ወንጌል ስለ ሰው ነው። ወንጌል ለሰው ነው። ኤፌሶን እኮ የተጻፈው ክንፍ ላላቸው መላእክት አይደለም፣ ለሰዎች ነው። ቆሮንቶስ የተጻፈው ለሰዎች ነው። ወንጌል አሁን ከሰው የተነጠለ ከማህበራዊ ህይወት የተነጠለ የሚመስል ሰውዬ ገና ወንጌል ምን እንደሆነ አልገባህም እንዴ? ጳውሎስ ስለ ትዳራቸው ፍርድ ቤት ስለመካሰሳቸው ስለ ህይወታቸው ምስቅልቅል በጸጋ ስጦታ ያለውን ትርምስ እያነሳ እንደዚህ አይደለም ብሎ እኮ ለማስተካከል ቆሮንቶስን የጻፈው። አንብብ፣ መልእክቶቹን በትክክል አንብብ እንዴ። ወንጌል ስለ ትዳር አለው። ትዳር እንዴት ነው የሚል ሐሳብ አለው። ወንጌል ህይወትን ይመለከታል፣ ኑሮን ይመለከታል፣ ቅድስናን፣ ጽድቅን ይመለከታል፣ አገልግሎትን፣ መውጣት መግባትን፣ ስራን ይመለከታል። ከአሰሪና ከሰራተኛ ጋር ያለ ህይወትን ይመለከታል። እንዴት ነው ተቀጥሬ የምሰራው ስትል ትዳር ውስጥ ገብቶ ወንጌል ሐሳብ ይሰጣል። ስለዚህ አሁን የምናወራው ነገር ጭራሽ መጽሐፍ ቅዱሳዊ እንዳይመስላችሁ። ይሄ ማህበራዊ ሚዲያ ነው። ይሄ ማህበራዊ ሚዲያ ላይ ወንጌል አቢውስ ተደርጓል ማለት ተጣሟል። ወንጌል አሁን ለብዙዎቻችን እዚህ ማህበራዊ ሚዲያ ላይ ላለው ለኦርቶዶክስ ላይ ፈንጂ መወርወር፣ ፕሮቴስታንት ላይ መወርወር ነው፣ ታንክ መተኮስ ነው ወንጌል። ዳጉ ቴንኪ ወንድም አለው። በቃ እንደዚህ ነው ወንጌል። አንዳንዶቻችን ወንጌል ግን እሱ አይደለም። ገንዘብ ማድረግ ነው፣ ወዳጅ ማድረግ ነው፣ ወንድሞችና እህቶች ፍቅር፣ ያልተቆጠበ ፍቅር መስጠት ነው። እንዲ አቡን አንተም ስለ ፍቅር ታወራለህ እንዴ? ሰው እኮ መች ትወዳለህ? በአቋም ስለመለያየት አይደለም። በአቋምማ እለያያለሁ ከብዙ ሰዎች ጋር። ምክንያቱም በጣም ብዙ አስመሳይ ሰዎች እዚህ ሚዲያ ላይ አሉ። በቃ ከነዛ ሰዎች ጋር አለመስማማቴን ስታይ ምጠላቸው በህይወት እንዲኖሩ ማልፈልግ አታስመስሉ። ኤርሚያስ እንዲተነፍስ በህይወት እንዲኖር ፈልጋለሁ። በእርግጥ ስሙ አይተንፍሱ ቢሆንም ቀጥሎ ያለው ስሙ እሱ ግን በህይወት እንዲተነፍስ እንዲወጣ እንዲገባ ፈልጋለሁ። ገባ እና ጃልሴና ይላል እና እንደዛ ነው። ለማንኛውም ይመቻችሁ። እኔ ዳዊትን መክሬያቸው ነበር። ሲሳይ ቤት ማውራት ከባድ አይደለም፣ ግን ሰው ፈለጋቸው አይደል? እንትና ጋር ዮኒ ማኛ ጋር ትዝ ይላቸዋል። ኦርቶዶክሶችንም የሆነ ጊዜ ላይ አስደብድቧቸዋል እኮ ዮኒ ማኛ አስገብቶ ወግኖ ማለት ነው። እንደውም ፖለቲካውን ሴራውን ሲናገር እኮ እንደዚህ አድርጌ ኦርቶዶክሳውያንን አስመታዋቸው ምናምን ብሏል። ፖለቲካ ነው። ዮኒ ማኛ ይችላል፣ ሚዲያ አጠቃቀም ይችላል። እኔ አድናቂው ነኝ። የፈለገ ቢለኝ እኔ ዮኒ ማኛ ይመቸኛል። ይህን ምልህ ደግሞ ምላሱን ፈርቼ እንዳይመስልህ። እኔ የሰው ምላስ አልፈራም። የምፈራው የራሴ ምላስ ራሴ ላይ እንዳይባርቅብኝ ነው። ያንን ልነግራችሁ ነው። ይመቻችሁ።